ጊዜውን ለመቆጠብና ሕይወቶን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን፣ ከባንክ ወደ ባንክ ገንዘብ ለማዘዋወር፣ የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ቆይታችሁ አራዳ ኤፍኤም 95.1 ላይ እንድታደርጉ ነው መንጋብዛችሁ። ፉትቦል ካፌ ነው ፕሮግራሙ። የአርሰናልን ጉዳይ እንመልከት። ከእሁዱ ሽንፈት በኋላ የሽንፈቱ ባህሪ የሚያመጣቸው ተጽዕኖዎች ይኖራሉ ወይ ሌሎች ውድድሮች ላይ የሚለውን ጉዳይ እንመልከት። ምክንያቱም የሊግ ካፕን ዋንጫ በተመለከተ ሲሰጡ የነበሩ ብዙ አስተያየቶች እንደነበሩ ይታወቃል። በተለይ ደግሞ በፕሪሚየር ሊጉ ከማንቸስተር ሲቲ ጋር በቀጥታ መፎካከሩን ተከትሎና ይሄ ዋንጫ ከሁሉም ውድድሮች ቀድሞ የሚመጣ ዋንጫ ስለሆነ ለቡድኑ ሜንታሊቲ በጣም አስፈላጊ ነው፣ ደግሞ ማንቸስተር ሲቲን ማሸነፍ ሌላ ተጨማሪ ቦነስ ነው የሚሉ አስተያየቶች ነበሩ። ከዚህ በኋላ የሚለውን ጉዳይ የምንመልከት። ልክ ነው። የእሁዱ ጨዋታ በማንቸስተር ሲቲ መሸነፋቸው አንድ ጨዋታ መሸነፍ ያለ ነገር ነው። በማንቸስተር ሲቲ አይነት በጣም ትልቅ ቡድን፣ ትልልቅ ተጫዋቾች ባሉት ቡድን መሸነፍ ያለ ነገር ነው። አምና በሊግ ካፕ ፍጻሜ ሊቨርፑል በኒውካስል ተሸንፏል። በኤፍኤ ካፕ ፍጻሜ ማንቸስተር ሲቲ በክሪስታል ፓላስ ተሸንፏል። አንድ ጌም ልትሸነፍ ትችላለች፣ ፋይናል ላይ ያለ ነገር ነው አይደለም። በማንቸስተር ሲቲ በክሪስታል ፓላስ ተሸንፏል እና ሊቨርፑል በኒውካስል ተሸንፏል። ክሪስታል ፓላስ በታሪኩ ለመጀመሪያ ጊዜ ነው ዋንጫ ሲያሸንፍ። ኒውካስል ከ60 ከ70 ዓመት በኋላ ነው የዶሜስቲክ የአገር ውስጥ የጥሎ ማለፍ ውድድር ማንኛውንም አይነት ዋንጫ ሲያሸንፍ አይደለም። ባለፉት 15 ዓመታት የእንግሊዝን እግር ኳስ ዶሚኔት ባደረገ ቡድን መሸነፍ ቀርቶ ፋይናል ነው አንድ ጌም ትሸነፊያለሽ። ግን ሁልጊዜም ይሄኛው ጨዋታ የታየው ተገቢም ይመስለኛል የአይነት አስተያየት መሰጠቱ በአንድ የፍጻሜ ጨዋታነቱ ብቻ ሳይሆን ያ የፍጻሜ ጨዋታን የሚያሸንፈው ቡድን ምን አይነት የስነ ልቦና ጥቅም ያገኛል፣ የሚረታው ቡድንስ በተለይ በሚረታበት ሁኔታ የሚመሰረት ነው። ለምሳሌ በጣም ኮንቴስተር ጨዋታ ሆኖ 1-0 ተሸነፈሽ በለያምት ጨዋታው ተጠናቆ ያኛው ቡድን አሸንፎ ሆኖ አለ አይደለም። ግን በቀደም አርሰናል በሲቲ የተሸነፈበት ሁኔታ ቡድኑ ላይ ጥያቄዎች የሚያስነሳ አይነት ትላንት እንደሰራ ነው አይነት በተለይ የሁለተኛው አጋማሽ የመጀመሪያዎቹ 25 ደቂቃዎች ሲቲ ሁለቱን ጎሎች ያስቆጠረበት የጨዋታው ምዕራፍ መፍትሄ አልባ ቡድን መስሎ የመታየቱ ነገር ጥያቄ እንዲፈጠር የሚያደርግ አይነት ነው። አርቴታ ከጨዋታው በኋላ ወዲያው የተናገረው ነገር 8 አስደናቂ ወራት አሳልፏል ይህ ቡድንና ፐርስፔክቲቭ ያስፈልገዋል። ልክ ነው፣ ጨዋታ ተሸንፈናል፣ የመጨረሻዎቹን 2 ወራት ግሩም ለማድረግ መትጋት አለብን። በሶስት የተለያዩ ውድድሮች ውስጥ አለንበት። ግን ደግሞ ዶንት ሉዝ ሳይት ኦፍ ዘ ላስት 8 months ያለፉት 8 ወራት በጣም አስደናቂ ነበሩ። ሁልጊዜም ከሽንፈቶች በኋላ እንዲህ አይነት ነገር ሲናገር ሰማዋለሁ ሚኬል አርቴታ። ፐርስፔክቲቭ ማጣት የለ፣ አንድ ጨዋታ ተሸንፋችኋል፣ ልክ ነው በቃ አንድ ጨዋታ ነው የተሸነፋችሁት ብሎ ለተጫዋቾቹ ጥሩ መሆናቸውን ለማስረዳት ሲሞክር አየዋለሁ። ከዚህ በፊት አንስቼዋለሁ በተለያየ መንገድ ማለት ነው። እና የአርሰናል ዌብሳይትም አይተሹ እንደሆነ ሶሻል ሚዲያውም የፌስቡክ የትዊተር ፔጆቹም 50 ጨዋታ አድርገናል በዚህ አመት 38ቱን አሸንፈናል፣ 4 ብቻ ነው የተሸነፍነው፣ 8 ወጥተናል፣ 76% የሚሆኑ ጨዋታዎቻችንን አሸንፈናል ብሎ we are having a good season ጥሩ ሲዝን ነው እያሳለፍን ያለ ነው የሚል መልእክት ስለማስተላለፍ እንደመሞከር የሚመስል ነገር ታያለሽ። እና ያው 4 አይደል የተሸነፈው 4 ማለት ሊቨርፑል ነው ቼልሲ ባለፉት 4 ጨዋታዎች በተከታታይ ተሸንፏል። ለምሳሌ ከዛ ከሌሎቹ ቡድኖች አንጻር የምታወዳድሩ ከሆነ ማይታመን የውድድር ዘመኑ እያሳለፈ ያለው አሁን ያለ ነው ኤፕሪል መጨረሻ ላይ ነው። ኤፕሪል ልንጨርስ ማርች ልንጨርስ 1 ሳምንት ነው ይቀር። እንደዛ ሆኖ 4 ጨዋታ ብቻ ነው የተሸነፈው። አራቱንም ጨዋታዎች ካየሽ ኦልሞስት አራቱም በትልልቅ ቡድኖች የገጠሙት ሽንፈቶች ናቸው። አንደኛው በሲቲ ከትላንት በስቲያ፣ አንደኛው በሊቨርፑል፣ አንደኛው በአይ ቲንክ በአስቶን ቪላ፣ አንደኛው በማንቸስተር ዩናይትድ። በእነዚህ 4 ቡድኖች ነው የተሸነፈው። እና አንዳንድ ሰዎች ለምሳሌ ስለ ፐርስፔክቲቭ ስለ ኮንቴክስት ምን ማለት ነው የሚለውን በተመለከተ ለማስረዳት ሲሞክሩ አንዳንድ ቁጥሮች ይጠቅሱ እያየሁ ለምሳሌ በሲቲ ሲሸነፍ ከ7 ጨዋታ በኋላ ለመጀመሪያ ጊዜ ነው። በኤፕሪል 2023 ከተሸነፈ በኋላ በኤቲሃድ አይ ቲንክ የፕሪሚየር ሊጉን ሁኔታ የቋጨው ጨዋታ ማለት ነው። በኤቲሃድ 4-1 ተሸንፎ ነበር።
ከዛ በኋላ አልተሸነፈም በጓርዲዮላ ቡድን። አርቴታ ከጓርዲዮላ ጋር ባደረጋቸው ባለፉት 6 ጨዋታዎች አልተሸነፈም። ግን እሱ ብቻ ሳይሆን እንዳው ለንጽጽር አርሰናል ባለፈው የውድድር ዘመን ማነው ሌሎቹ ቡድኖች ከነበራቸው አሁን ሲቲ ለምሳሌ ባለፈው የውድድር ዘመን 61 ጨዋታ አድርጎ 16 ጨዋታ ተሸንፎ ነበር። ኦሊቨር ኬ የሚባል ጸሐፊ ሲጠቅስ ያየሁት ነው። በዚህ አመት 9 ጨዋታ ተሸንፏል። ከ49 ጨዋታዎች 9 ጨዋታ ተሸንፏል በሁሉም ውድድሮች። ሊቨርፑል ከ47 ጨዋታዎች 14 ጨዋታ ተሸንፏል በዚህኛው የውድድር ዘመን። ከ50 ጨዋታ አራተኛ ሽንፈቱ ነው አርሰናል። ቼልሲ ከ49 ጨዋታዎች 15 ጨዋታ ተሸንፏል በዚህ ሲዝን። ቶተንሃም ከ45 ጨዋታዎች 19 ጨዋታ ተሸንፏል በዚህኛው የውድድር ዘመን። አሁን እነዚህም ቡድኖች የምንጠቅሰው ሁሉም ቻምፒየንስ ሊግ ውስጥ ያሉ ቡድኖች በመሆናቸው ምክንያትና ብዙ ጨዋታ ያደረጉ በመሆናቸው ምክንያት ነው እና ከነዚህ ቡድኖች ጋር የምታወዳድሩ ከሆነና ቡድኖቹ እና ለምሳሌ በዚህ የውድድር ዘመን አርሰናል ተከታታይ 2 ጨዋታ አልተሸነፈም። ተከታታይ 2 ጨዋታ አልተሸነፈም ብቻ ሳይሆን ተከታታይ 2 ጨዋታ ሳያሸንፈ የሄደባቸው ጊዜያት አልነበሩ። አንድ ጌማቸው ወጥቷል አይደለም፣ የሚቀጥለውን ጌም ያሸንፋል። ወይ አንድ ጌም ተሸንፏል አይደለም፣ የሚቀጥለውን ጌም ያሸንፋል። ተከታታይ 2 ጌም ያላሸነፈ ሽንፈት አይደለም። 2 በተከታታይ መሸነፍ አንድ ነገር ነው። 2 በተከታታይ ጌም ያላሸነፈባቸው ጊዜያት የሉ። ሲቲ በዚህ የውድድር ዘመን በ3 የተለያዩ አጋጣሚዎች 2 ተከታታይ ጨዋታዎችን ተሸንፏል ለምሳሌ እና ቡድኑ ኮንሲስተንት ነው። ግን ሁልጊዜም ዋንጫ ሲያሸንፍ ረጅም ጊዜ የሚቆይ አንድ ቡድን ያልመለሰው አንደኛው ጥያቄ ያንን የታይትል ክሬደንሻሊቲ ስላልያዘ፣ ለምሳሌ ሲቲ ሲሸነፍ ያለሽ ስሜት ምንድነው? ይመለሳል ሲቲ የሚል ነው። እንደሚመለስ ብዙ ጊዜ አሳይቶ ስለሚያውቅ፣ ከሴት ባኮች አገግሞ ስለሚያውቅ፣ ከመጥፎ ሽንፈቶች አገግሞ የማወቅ ታሪክ ስላለው፣ አገግሞ ዋንጫዎች የማሸነፍ ታሪክ ስላለው አትጠራጠሪም ሲቲን በተመለከተ ማለት በቅርብ ዓመታት የምናየውን ባለፉት በጠቅላላ ባለፉት 15 ዓመታት እለዋለሁ እኔ አንድ ናሬቲቭ አለ የሲቲን ሁኔታ ሲጠቀስ። ሲቲ 2016 ላይ የተወለደ የሚመስላቸው ሰዎች አሉ ከጓርዲዮላ መምጣት ጋር። ኦፍኮርስ ጓርዲዮላ ሂስቶሪካል የሲቲ አሰልጣኝ ነው፣ ግን በሌሎች 2 አሰልጣኞች ስር በ2014 ና በ2012 ፕሪሚየር ሊግ አሸንፈዋል። በእነዚህ አሰልጣኞች ስር ቻምፒየንስ ሊግ ሴሚፋይናል ደርሰዋል፣ ሊግ ካፕ አሸንፈዋል፣ ኤፍ ኤ ካፕ አሸንፈዋል። ሶ ሲቲ ፓወር መሆን የጀመረው ቆይቷል፣ ከጓርዲዮላ ጥቂት ዓመታት ቀደም ብሎ ነው። ዋንጫዎች ማሸነፍ የጀመረው 2011 መሰለኝ። 2011 ላይ ኤፍ ኤ ካፕ አሸነፉ። ከዛ በኋላ ብዙ ዋንጫዎች ማሸነፍ ጀምረው ነበር። ፔፕ 3-4 ዓመት ፈጅቶበታል ቻምፒየንስ ሊግ ሴሚፋይናል ለመድረስ። በመጨረሻው የማኑኤል ፔሌግሪኒ ሲዝን ቻምፒየንስ ሊግ ሴሚፋይናል የደረሱበትና ሲቲ በአውሮፓ ውድድር ብዙ ርቀት የሄደበት ነው። ግን በአንድ ጊዜ አሸናፊነት መላበስ ከጀመረ በኋላ ግን ለምሳሌ አንዳንድ ሽንፈቶች አስታውሳለሁ። እነዚህ ሽንፈቶች እና የሽንፈቶቹ ባህሪ ላስቲንግ ዳሜጅ ያመጣ የሆነው የሚል ጥያቄ የተነሳባቸው ልክ አሁን አርሰናል ከተሸነፈ በኋላ እንደምንለው አይነት ማለት ነው። ለምሳሌ ታስታውሺ እንደሆነ በ2018-19 ውድድር ዘመን የጓርዲዮላ ማንቸስተር ሲቲ ለትሬብል ነበር ይጫወት የነበረው። 3 ዋንጫዎች ነው 4 ዋንጫዎች ለማሸነፍ ኳድሩፑል ለመስራት ነበር ይጫወት የነበረው። ኳድሩፑል ማንም ሰርቶ አያውቅም። 4 ዋንጫ በአንድ የውድድር ዘመን በእንግሊዝ ሀገር ማንም አሸንፎ አያውቅም። እንዲያውም ከጨዋታው በፊት የኦፕታ የሚባለው የዴታ ካምፓኒ ስለ ሁለቱም ቡድኖች ለኳድሩፑል ስለሆነ እስከ ባለፈው ሳምንት ድረስ የነበሩት ሲቲ በእርግጥ በኋላ በሪያል ማድሪድ ተሸንፎ ከቻምፒየንስ ሊግ ወጥቷል። ግን ሁለቱም ቡድኖች ከዛሬ ሳምንት ድረስ የ4ትዮሽ ድል ተስፋ ነበራቸው እና ኳድሩፑል ሊሳካ ይችላል ወይ በሚል ኦፕታ የተለያዩ ሲሙሌሽኖች ስታቲስቲካል ሞዴሎችን በመጠቀም 2.5% ብቻ ነው እድላል። ትሬብል እንኳን 2 ጊዜ ብቻ ነው የተሳካው በማንቸስተር ዩናይትድ 99 በሲቲ 2023 ላይ። ስለዚህ ኳድሩፑል ሊሆንም ይችላል አይደለም ለሲቲም ለአርሰናልም በ4 ውድድሮች ማሸነፍ የማይቻል የሚል ግምገማ ነው የነበረው። ለማንኛውም ሲቲ በዚያ ውድድር ዘመን ለኳድሩፑል ግን እየገሰገሰ ነበር፣ ለ4ትዮሽ ድል እየገሰገሰ ነበር እና በጣም ልብ በሚሰብር ሁኔታ ከጓርዲዮላ ስሜታዊ የሆኑ ሪያክሽኖች መካከል አንዱን ያየንበትን ሰማይ የተደፋበት የመሰለበትን ጊዜ ታስታውሽ እንደሆነ ባለቀ ሰዓት ራሂም ስተርሊንግ ጎል አስቆጠረና ሲቲ ቶተንሃምን 4-2 አሸነፈ ወይም ያሸነፈ መሰለ እና ስቴዲየም ውስጥ የነበረው ሴሌብሬሽን፣ የፔፕ ጓርዲዮላ የደስታ አገላለጽ፣ ስቴዲየም ውስጥ የነበረው የሆነ አይነት የተለየ ስሜት ከደቂቃ በኋላ ኡኔት ቼኪር የሚባሉት ቱርካዊ አርቢትር ያኔ ቪአር ጥቅም ላይ መዋል የጀመረበት ሰሞን ነበር። ራሂም ስተርሊንግ ፍራክሽናል ኦፍሳይድ ወይም አጉዌሮ እርግጠኛ አይደለሁ አጉዌሮ ነው የመጨረሻውን ፓስ የሰጠው ኦፍሳይድ ነው ተባለ። እንግዲህ 90 ምናምነኛው ደቂቃ ላይ ነው ይሄ። አሸንፈው ቢሆን ኖሮ 3-4-2 አልፈው ነበር ወደ ቻምፒየንስ ሊግ ሴሚ ፋይናል። አይ ቲንክ
የክሎፕ ሊቨርፑል በጣም አሪፍ ቡድን ነበር። በፕሪሚየር ሊግም በኃይል ተፎካክሯቸዋል። 98ና 97 ነጥብ ነው ይዘው የጨረሱት። ግን ያንን ጨዋታ አልፎ ቢሆን ኖሮ ማንቸስተር ሲቲ ቀጥሎ የሚገናኝ የነበረው ከአያክስ ጋር ነው እና አያክስን ጥሩ ቡድን ነው። አያክስም ግን ቶተናም ጥሎታል። ስለዚህ ሞስት ላይክሊ ሲቲ ያሸንፎት ያልፍ ነበር። ፋይናል ላይ ሊቨርፑልና ሲቲ ልናይ እንችል ነበር። ማን ያውቃል ማን ሻምፒዮን እንደሚሆን። ግን ፋይናል ነው መተንበይ አትችይም። ፋይናል ሁለት በጣም ተመጣጣኝ ቡድኖች መካከል የተደረገ ጨዋታ ነበር። ስለዚህ ኳድሩፑል እድል ነበራቸው። ከዛ በኋላ ሪስፖንድ ያደረጉበት መንገድ ግን አስደናቂ ነበር። ኳድሩፑል ቢቀር ዶሜስቲክ ትሬብል ግን ነበራቸው። የሀገር ውስጥ ሁሉንም ዋንጫዎች አሸንፈው ነበር። አይ ቲንክ በእንግሊዝ እግር ኳስ ታሪክ የመጀመሪያው ቡድን፣ ማንም ሌላ ቡድን አላደረገውም። ሲቲ በዚያ የውድድር ዘመን ያደረገውን ፕሪሚየር ሊግ፣ ኤፍኤ ካፕ፣ ሊግ ካፕ አሸነፈ። ፔፕ ላይ ሁሌ የጉድለት ስሜት እንደነበር አውቃለሁ። ትዝ ይለኛል ዋትፎርድን መሰለኝ ወይም አስቶን ቪላን በፍጻሜው ጨዋታ 6-0 ካሸነፉ በኋላ እና ሶስቱንም የሀገር ውስጥ ዋንጫዎች እንዳሸነፉ ከታወቀ በኋላ የፔፕ ስሜት በጣም ቀዝቃዛ ነበር። ያቺን ትሬብል ባለማሳካቱ ምክንያት፣ ያቺን ቻምፒየንስ ሊግ ባለማሳካቱ ምክንያት የነበረው ቅሬታ ከወራትም በኋላ አልለቀቀው እና በፍጻሜው የኤፍኤ ካፕ ፍጻሜ ከተደረገ በኋላ ጭምር ያነሳው ነበር። ግን አንድ ማለት የሚቻለው ከዛ ሴት ባክ ልክ ጎሉ መሻሩ ከታወቀ በኋላ ሁለት እጁን ራሱ ላይ ጭኖ ነው መሬት ላይ ተንበርክኮ ያየ ነው ፔፕን። ማረሳው ሪያክሽን ነበር። ሻምፒዮኖች የሚሰሩት ከሴት ባኮችም ነው ከሽንፈቶችም ነው የሚሰሩት እና አርሰናል በታሪኩ ለምሳሌ እንደ አጋጣሚ ሆኖ ከሊግ ካፕ ጋር ጥሩ ግብብ የለው 6ኛ ሽንፈቱ ነው በሊግ ካፕ ፍጻሜ። ለምን እንደሆነ አላውቅም። 1968 1969 1988 በአርሰን ቬንገር ስር 2007 2011 2018 ሶስት ተከታታይ ሲዝኖች፣ ሶስት ተከታታይ ሳይሆን በተለያዩ ሲዝኖች እና ደግሞ አሁን በአርቴታ ስር 2026 ላይ ተሸንፏል። ስለዚህ 7 ሲዝኖች ቆጠርኩ መሰለኝ። 2 ጊዜ ብቻ ነው ያሸነፈው ይህንን ውድድር ለመጨረሻ ጊዜ ካሸነፈ በኋላ እንኳን ከ1993 በኋላ እንኳን 9 ኤፍኤ ካፕ አሸንፏል። በዛ ጊዜ ውስጥ እንደ አጋጣሚ ሆኖ እዚህ ውድድር ላይ ብዙ ስኬታማ አይደለም። ምክንያቶች አሉት። ግን እንደ የአርሰናል ታሪክ ራሱ እንደሚነግረን አሁን ይህንን ጨዋታ ማሸነፍ በሌሎቹ ውድድሮች ላይ ምን አይነት ሳይኮሎጂካል ዋጋ አለው ከሚለው ባሻገር አርቴታ ራሱ 2014 አርሰናል ከ8 ወይ ከ9 ዓመት ቆይታ በኋላ ዋንጫ ሲያሸንፍ ኤፍኤ ካፕ ሲያሸንፍ አምበል ነበር። ወደ ዊምብሌ ስቴዲየም የሄደው የአርሰናል ስብስብ አምበል ነበር እና ስለዛ ሀል ሲቲን አሸንፈው ከ2-0 መመራት አገግመው 3-2 ስላሸነፉበት ጨዋታ ሲናገር አንዴ ማሸነፍ እንደገና በብርቱ እንድትፈልጉት ያደርጋል። የድል ጣዕም እንደዛ ነው። ሌሎች ይህንን እንደገና ኤክስፒሪየንስ ማድረግ ፈልጋለሁ እንድትሉ ያደርጋል የሚል አስተያየት ሰጥቶ ነበር እና ከ4 ሲዝን በ3 ኤፍኤ ካፕ እንደወሰዱ አስታውሳለሁ። በዛ ሰሞን እንደዛ ነው። አሁን ይሄኛውን ዋንጫ ቢያሸንፍ ኖሮ ሰዎች ለፕሪሚየር ሊጉም የሚተርፍ የዋንጫ ስሜት አለው የሚል ብቻ ሳይሆን መሸነፍ ለሌሎች ድሎች ፊውል ያደርጋል። ጓርዲዮላ በሀገር ውስጥ ለመጀመሪያ ጊዜ ያሸነፈው ውድድር ሊግ ካፕ ነው። ጆዜ ሞሪኞ ለመጀመሪያ ጊዜ በሀገር ውስጥ ያሸነፉት ውድድር ሊግ ካፕ ነው እና ከዛ በኋላ እነዚሁ ቡድኖች ሪከርድ ሰባሪ ሲዝኖች አሳልፈዋል። ጆዜ ሞሪኞ 95 ነጥብ ይዞ የጨረሰ እና በነጥብ ሬከርድ የሰበረ የአሌክስ ፈርጉሰንም የአርሰን ቬንገርም ሌሎቹም ቡድኖች ካደረጉት በላይ በአንድ ሲዝን 95 ነጥብ ላይ የደረሰ ቡድን ሌላ ቡድን አልነበረም። ሁለቱ ትልልቅ ኃይሎች በነበሩበት ጊዜ እንኳን 95 ነጥብ ላይ አልደረሱም። የሞሪኞ ቡድን መጣና 95 ነጥብ ወሰደ። ግን ያንን ፊውል ያደረገው ከዛ በፊትም ጥሩ የነበረ ቢሆንም በፕሪሚየር ሊግ ግን ያችን የድል ጣዕም ማጣጣማቸው ግን ለሌሎች ድሎች የበለጠ አፒታይት እንደከፈተ ግልጽ ነው። 15 ጎል ብቻ የተቆጠረበት ብዙ ሬከርዶች ያሻሻለ በጣም ሶሊድ በጣም ፊዚካል የሆነ ቡድን ገነቡና በፕሪሚየር ሊግ አሸናፊ ሆኑ። የሚቀጥለው የውድድር ዘመን ላይ ፕሪሚየር ሊግ አሸነፉ። በሁለቱም ሲዝን ካልተሳሳትኩ ቻምፒየንስ ሊግ ሴሚፋይናል ተጫውተዋል። 2007 ላይ ማንቸስተር ዩናይትድን አሸንፈው ኤፍኤ ካፕ አሸንፈዋል። 2007 በዛው ተመሳሳይ ሲዝን አርሰናልን አሸንፈው ሊግ ካፕ አሸንፈዋል። ፋይናል ላይ የነበሩ ጨዋታዎች ናቸው። 2007 ማንቸስተር ዩናይትድ ነው ፕሪሚየር ሊግ ያሸንፈው፣ ግን ሁለቱን የሀገር ውስጥ የጥሎ ማለፍ ውድድሮች አሸንፈዋል። ለዛ እንደ ፕሪከርሰር የሚቆጥሩት የ2005ቱን ከሊቨርፑል ጋር የተደረገውን የሊግ ካፕ የፍጻሜ ጨዋታ ነው። ረጅም ሰዓት ሊቨርፑል ይመራቸው ነበር። በኋላ ስቲቨን ጄራርድ ራሱ ላይ ጎል አስቆጠረና አቻ ሆነ። ወደ ተጨማሪ ሰዓት ሄዱ። ጨዋታው መጨረሻ ላይ 3-2 ቼልሲ አሸነፈና ሻምፒዮን ሆነ። የጓርዲዮላን ቡድን ኤክሰፕሽናል ሲዝን እያሳለፈ ነበር። የዋንጫ ፍክክር አልነበረም ማለት ይቻላል። 100 ነጥብ ባሳኩበት የውድድር ዘመን በዛ የሊግ ካፕ ድላቸው ምክንያት ነው የፕሪሚየር ሊግ ሻምፒዮን የሆኑት ማለት አልችልም። ግን
ጓርዲዮላ በሀገር እንግሊዝ ማሸነፍ እንደሚችል ያረጋገጠበት የመጀመሪያው ዋንጫ የሊግ ካፕ ዋንጫ ነው። ስለዚህ ሰዎች የዋንጫው ደረጃ 4ኛ ደረጃ ላይ ያለ ቢሆንም ግን ለሌሎች ውድድሮች የሚሰጠው ስነ ልቦናዊ ጥቅም በተለይ ልክ እንደ አርሰናል አይነት አሁን ለ6 ዓመት ዋንጫ ሳያሸንፍ ለቆየ አይነት ቡድን እና ለዚህኛው የአርቴታ ትውልድ ግን በጣም አስፈላጊ ነው የድል ጣዕም ለማወቅና ለሌሎቹ ውድድሮች ያለቀላቸው ባለመሆናቸው ምክንያት ገና መጫወት አለባቸው። ቻምፒየንስ ሊግ ከሩብ ፍጻሜ ጀምሮ በፕሪሚየር ሊግ አድቫንቴጅ አላቸው ኦፍኮርስ፣ ግን አላለቀም። ፕሪሚየር ሊጉም ቢሆን ኤፍኤ ካፕ ውስጥ አሉበት። ኤፍኤ ካፕ ውስጥ ሊቨርፑልም ማንቸስተር ሲቲም ቼልሲም አሉበት። ሌሎች ትልልቅ ቡድኖች ይቀራሉ ውድድሩ ላይ ገና ሩብ ፍጻሜ ላይ ነው ያለው። ግን ለእነዚህ ውድድሮች ሁሉ የሚተርፍ ፊውል ሊሆን ይችላል ይላሉ። አርሰናል በታሪኩ ግን የሊግ ካፕ ፍጻሜ ለትልልቅ ድሎች መንደርደሪያነት ግን ተጠቅሞበት ያውቃል። የሊግ ካፕን ሽንፈቶች ማለት ነው የሽንፈቶቹን ህመሞች ተጠቅሞባቸው ግን ያውቃል። ምክንያቱም እንደ አጋጣሚ ሆኖ ለምሳሌ በ3ኛ ዲቪዚዮን ቡድን ተሸንፎ ያውቃል። በሊግ ካፕ ፋይናል ስዊንደን ታውን በሚባል ቡድን ስዊንደን ታውን በታሪኩ የኔ ምርጥ ቀን ነው የሚለው የአርሰናልን ያሸነፈበትን እለት ነው። ምን ይላሉ በርቲሚ የሚባሉ አሰልጣኝ ነበሩ፣ ትጥቅ ያዥ ምናምን የነበሩ ሰው ናቸው። አርሰናል ለዚህ ሌፍት ፊልድ ሹመቶችን ይሾማል። ከሲቲ ምክትል አሰልጣኝነት፣ ከጃፓን ወይ ከትጥቅ ያዥነት ወይ ከሃደርስፊልድ እንደዚህ ሌፍት ሳይድድ ቅጥሮች የመቅጠር ታሪክ አለው እና በርቲሚ እንደዚህ አይነት አሰልጣኝ ናቸው። ተሸነፉ። ግን 1971 72 የውድድር ዘመን ይህን ሽንፈት ከገጠማቸው በኋላ ቀጥሎ ባለው ሲዝን ደብል ሰሩ። ሊጉንም ኤፍኤ ካፕንም አሸነፉ እና ያንን ፋይናል መሸነፋችን በጣም አስፈላጊ ነበር ይላሉ። እና በሌላ አጋጣሚ ደግሞ በሉተን ተሸንፈው ያውቃሉ። በሉተን ታውን 7 ፋይናል ነው የተሸነፉት። ሉተን ታውንም በታሪኩ ቤስት የሚለው እለት አርሰናልን በሊግ ካፕ ፍጻሜ ያሸነፈበት። ከዛ ከተሸነፉ በኋላ ቲንክ የጆርጅ ግራም ቡድን ይመስለኛል 89 ላይ የመርሲሳይድን የበላይነት አቆመ። ለረጅም ጊዜ በሊቨርፑል በአብዛኛው በመሀል ኤቨርተን አልፎ አልፎ ጣልቃ እየገባ የእንግሊዝ እግር ኳስ በሙሉ በመርሲሳይድ ስትሮንግ ሆል ውስጥ ነው የነበረው። አስቶን ቪላ መጥቷል የሆነ ጊዜ ዩሮፒያን ካፕ አሸንፏል። አይ ቲንክ ሊጉንም አሸንፏል። ኖቲንጋም ፎረስት በብራያን ክላፍ ስር እንደዚህ ግን አልፎ አልፎ ብቅ የሚሉ ናቸው እንጂ ለረጅም ጊዜ በቃ ሊቨርፑል የእንግሊዝ እግር ኳስ ላይ የነገሰበት ጊዜ ነበር። ማንቸስተር ዩናይትድ ለረጅም ጊዜ ዋንጫዎች ያሸንፍ ቆይቷል። ፈርጉሰን ሲመጡ ከ26 ዓመት በኋላ ነው ማንቸስተር ዩናይትድ ዋንጫ ያሸንፍ የፕሪሚየር ሊግ የሊግ ዋንጫ የፈርስት ዲቪዥን ዋንጫ 26 ዓመት አላሸነፍም። በዛ ጊዜ ረጅም ጊዜ ጠብቆ ነበር። ትልቅ ፓወር ነበር። የመጀመሪያውን የዩሮፒያን ካፕ ያሸነፈው ቡድን የእንግሊዝ ቡድን ማንቸስተር ዩናይትድ ነው። አሁን ቻምፒየንስ ሊግ የሚባለው የመጀመሪያውን ዩሮፒያን ውድድር ያሸነፈው ቶተናም ነው። ግን ዩሮፒያን ካፕ የሚባለውን ውድድር ያሸነፈው ግን ማንቸስተር ዩናይትድ ነው። ከዛ በኋላ ግን በተለያዩ ምክንያቶች ፓወር ሆኖ መቆየት አልቻለም። ስለዚህ የእንግሊዝ እግር ኳስ ለረጅም ጊዜ በመርሲሳይድ ቁጥጥር ስር ነበር። ያንን የመርሲሳይድ ቁጥጥር የሰበረው 89 ላይ ሊጉን ያሸነፈው አርሰናል ነው። ግን ከዛ በፊት ከአንድ ዓመት አስቀድሞ በሊግ ካፕ ፍጻሜ በሉተን ተሸንፎ ነበር እና ሽንፈቶቹን ለትልልቅ ድሎች እንደ ፕሪከርሰርነት ተጠቅሞባቸው ያውቃል አርሰናል ራሱ። ያን ነው ወይ የምታደረጊው ወይስ ሪስፖንድ የማድረግ ኃላፊነት አለበት። ቅድም የሲቲን ምሳሌ ያነሳሁት ሲቲ በሚገርም ሁኔታ ሪስፖንድ አድርጓል። ዲስአፖይንትመንት ያጋጥማል በሲዝኑ በሙሉ። ሁሉንም ጨዋታ አታሸንፊም። ሁሉንም ጨዋታ ማሸነፍ አይቻልም። የሆነ ቦታ ላይ ትሸነፊያለሽ። በተለይ በሲቲ ልትሸነፊ ትችላለሽ። ግን ከዛ በኋላ ቡድኑ እንዴት ሪስፖንድ ያደርጋል የሚለው የአርቴታ የቤት ስራ ነው፣ የተጫዋቾቹ የቤት ስራ ነው። እንደ አጋጣሚ ሆኖ አንዳንድ ጥሩ ምሳሌዎች አሉ ይህንን ቡድን በተመለከተ በዚህኛው ሲዝን ከሽንፈት በኋላ ሪያክት የማድረግ ታሪካቸው እንዴት እንደሆነ የሚያሳይ። ከዚህ በፊትም እንደጠቀስኩት አስታውሳለሁ 4 ጊዜ የተሸነፈው። ለዚህኛው ለአራተኛው ሽንፈት እንዴት ሪስፖንድ እንደሚያደርጉ አናውቅም። ግን ከዚህ በፊት ለነበሩ 3 ሽንፈቶች ግን ትልልቅ ምላሾች ሰጥተዋል። ለምሳሌ በውድድር ዘመኑ ለመጀመሪያ ጊዜ የተሸነፉት በሊቨርፑል ነበር እና በሊቨርፑል ከተሸነፈ በኋላ በአንፊልድ ጥያቄዎች ተነስተዋል አስታውሳለሁ። እኛም በዚህ ፕሮግራም ላይ ጥያቄዎች አንስተን ነበር። በትልልቅ ጨዋታዎች ላይ የአርቴታን በትልልቅ ጨዋታዎች ብዙ አይሸነፍም። አይ ቲንክ ያንን ጨዋታ ሲሸነፍ ከ21 ከ22 ጨዋታ መሰለኝ ለመጀመሪያ ጊዜ በቢግ 6 ቡድን ሲሸነፍ። ግን የሽንፈቱ ባህሪ ግን በተለይ በሁለተኛው አጋማሽ አምቢሽን አጥርነት ይታይበት ስለነበር ቡድኑ በቂ ሪስክ መውሰድ ስላልታየበት
ገና 3ኛው ሳምንት ላይ የመጣ ሽንፈትም ቢሆን ጥሩ መልእክት አላስተላለፈም ነበር። በሲዝኑ መጀመሪያ አካባቢ እንደመጣ ሽንፈት ብቻ አልነበረም ትሪት የተደረገው። ይሄኛው ሲዝን ለአርሰናል በጣም ወሳኝ ሲዝን እንደሆነ ይታወቅ ስለነበር ሲዝኑ መጀመሪያ ላይ ነው ያለው፣ በቂ የማገገሚያ ጊዜ አለ ምናምን የሚል ይቅርታ የሚሰጥበት አልነበረም። ገና ለማሸነፍ ረጅም ጊዜ የጠበቀ በጠቅላላው 22 ዓመት ሊጉን ያላሸነፈ እና አርቴታ ደግሞ የመጀመሪያ ዓመት ላይ ዋንጫ አሸንፏል፣ ግን ከዛ በኋላ ለ6 ዓመት ዋንጫ አላሸነፈም። ስለዚህ ይሄኛው ዓመት የግድ አርሰናል ናው ኦር ኔቨር አይነት ሲዝን ነው። ስለዚህ እያንዳንዱ ሽንፈት፣ እያንዳንዱ አቻ፣ እያንዳንዱ ቀስቀስ ያለ ፐርፎርማንስ አርሰናልን በተመለከተ በጣም ኢሞሽናል ሪያክሽን አለው። ከዛ ፕሪዝም መታየት ያለበት ይመስለኛል። ረጅም ጊዜ ዋንጫ ያላሸነፈና በጣም ከፍተኛ ኤክስፔክቴሽን ያለበት ቡድን ከመሆኑ በመነሳት ግን በዛ በሊቨርፑል ጨዋታ ከተሸነፈ በኋላ ተከታታይ 18 ጨዋታዎችን አልተሸነፈም። ጥሩ ሪስፖንድ አድርጓል። ከዛ በአስቶን ቪላ ተሸነፈ። የአስቶን ቪላውም ሽንፈት በተመሳሳይ ብዙ ጥያቄዎች ያስነሳ ነበር። አሰልጣኙም ላይ ተጫዋቾቹም ላይ የተለመዱት የሜንታሊቲ ምናምን ጥያቄ። ከዛ 12 ተከታታይ ጨዋታ አልተሸነፈም። ከዛ በኋላ ጥሩ ሪስፖንድ አድርጓል። ከዛ በማንቸስተር ዩናይትድ ተሸነፈ። ከዚህ በፊት የነበሩት 3 ሽንፈቶች እነዚህ ናቸው። ከሲቲ ሽንፈት የእሁዱ ሽንፈት በፊት የነበሩት 3 ሽንፈቶች እነዚህ ናቸው። በማንቸስተር ዩናይትድ ከተሸነፈ በኋላ በሌላ የማንቸስተር ቡድን በሲቲ እስኪሸነፍ ድረስ 14 ጨዋታ አልተረታም። በዛ መሀል ጥያቄ የሚያስነሱ ፐርፎርማንሶች ነበሩ። ባይሸነፍባቸውም ለምሳሌ የወልቭሱ ጨዋታ 2-0 ይመራ ነበር፣ 2 እኩል የተለያየበት መንገድ። በኋላ ምናልባት ወልቭስ ሌላ ቡድኖችን ሲያሸንፍ ስላየን እንደ አውትላየር ብቻ ተደርጎ አልተቆጠረም። ግን በጊዜው የነበረው ስሜት ከሽንፈት ያላነሰ ስሜት ነው የነበረው። አንደኛ ከፕሪሚየር ሊግ ዋንጫ ፍክክር ኮንቴክስት መታየት ነበረበት። በወልቭስ ነጥብ ይጥላል የሚል ግምት በጭራሽ አልነበረም። ግን በወልቭስ የመጨረሻውን 30 ደቂቃ እግር ኳስ መጫወት ያቆሙበት ሁኔታ አንዳንዴ በቃ ፍሪክ በሆነ ሁኔታ አንድ ቡድን አቻ ሊለያይ ይችላል ከማንም ቡድን ጋር፣ ግን ኔቸሩ ግን አሳሳቢ ነበር እዛ ጨዋታ ላይ። ከዛ በፊት መሰለኝ ከዛ በኋላ እርግጠኛ አይደለም ከብሬንፎርድ ጋር በብሬንፎርድ ሜዳ አቻ ተለያየ። በሁለት የሳምንት አጋማሽ ጨዋታዎች 4 ነጥቦች አጣና ሲቲ እንደገና የነጥብ ጋፑን ወደ 2 አጥብቦት የነበረበት ሰሞን ነበር እና ምንድነው እነዚህ ኢፊ ፐርፎርማንሶች ነበሩት። በዛ መሀል ሳይሸነፍ ቢጓዝም 14ቱንም ጨዋታዎች እንደው ያለ ምንም እንከን በጣም በተዋጣለት ሁኔታ 3-0 4-0 እያሸነፈ መጥቶ ነበር ማለት አይደለም። አንዳንዶቹን ጨዋታዎች ካሸነፈ በኋላም ክሪቲካል የምትሆኝባቸው ሽንፈቶች ነበሩ፣ ድሎች ነበሯቸው። ለምሳሌ ቼልሲን ያሸነፉበት የ2-1 ጨዋታ 2 ጎሎች ከቆሙ ኳሶች መቆጠራቸው ሳይሆን ጠቅላላ የፐርፎርማንሱ ኔቸር ግን ችግር ነበረበት እና ግን ዞሮ 14 ጨዋታ ግን አልተሸነፈም ነበር። በሶስቱም አጋጣሚዎች ከዚህ በፊት በዚህኛው የውድድር ዘመን ቡድኑ ከተሸነፈ በኋላ ሪስፖንድ ያደረገበት መንገድ በጣም ጥሩ ነበር እስካሁን ድረስ። አሁን ከዚህ በኋላስ የሚል ጥያቄ ያስነሳ። ለዚህ እንዴት አይነት መልስ እንደሚሰጡ አላውቅም። ምክንያቱም ይሄኛው ሽንፈት አንደኛ በቀጥታ ለዋንጫ ከሚፎካከራቸው ቡድን ጋር የገጠማቸው ሽንፈትና በጥቂት ሳምንታት ልዩነት ውስጥ ደግሞ በኤቲሃድ ከሚያገኛቸው ቡድን ጋር የደረሰባቸው ሽንፈት ነው። ምክንያቱም ለእኔ ያንን ጨዋታ የነጥብ ልዩነቱ ከዛ በፊት በሚኖረው የነጥብ ጨዋታ ካልሰፋ በስተቀር ሲቲ አርሰናልን የሚያሸንፍ ከሆነ እና የራሱን ተስተካካይ ጨዋታ ክሪስታል ፓላስን የሚያሸንፍ ከሆነ ድንገት የነጥብ ልዩነቱ 3 የሚሆን ከሆነ እያወራን ያለ ነው አንድ ጨዋታ ላይ የሚያዳለጥሽ ከሆነ እንደገና ወደ ሲቲ እጅ ተመልሶ ይገባል ማለት ነው። እያወራን ያለ ስለ አንድ ጌም ነው። ልክ ነው፣ ዊግል አላቸው፣ 2 ጌም መሸነፍ አለበት በሲቲ ጨምሮ፣ ግን ልዩነቱ ሲቲን ይገጥሙታል። በሲቲ መሸነፍ ደግሞ በተለይ ደግሞ በቀደም በተሸነፉበት ሁኔታ የሲቲን ሱፔሪዮሪቲ በሚያሳይ ሁኔታ የሚሸነፉ ከሆነ ግን እነዛ ጥያቄዎች በእጥፍ ሪሰርፌስ ያደርጋሉ። በሆነ ቡድን መሸነፍና ሲቲ ይበልጠናል በሚያስብል ሁኔታ መሸነፍ ግን የተለያየ ነገር ነው። የሚያሸንፍሽ ባላጋራም ያ ቡድን ሲያሸንፍሽ የታየው የሽንፈት ሁኔታም በጣም አስፈላጊ ነው። በቀደም የአርቴታን በጨዋታ ውስጥ ሪያክት የማድረግ ችግር ያየንበት ነው። ሌሎች ጨዋታዎች ላይ ለምሳሌ በዚህ ሲዝን የአርሰናልን ያህል ከቤንች ተጫዋቾች ቀይሮ አስገብቶ ብዙ ጎል ያገኘው ቡድን የለም በፕሪሚየር ሊግ፣ በሁሉም ውድድሮችም ጭምር ኦፍኮርስ። ግን በፕሪሚየር ሊግ አንዱ ትልቁ ልዩነት የነበረው እንዲያውም ባለፈውም ስንጠቅስ የነበረው ፔፕ በበቂ ሁኔታ ጨዋታዎች ኢምፓክት ማድረግ አልቻለም። ምክንያቱም ከኦገስት በኋላ ከመጀመሪያው የውድድር ዘመኑ ጨዋታ ከወልቭስ ጨዋታ በኋላ
የትኛውም ተቀይሮ የገባ የሲቲ ተጫዋች ጎል አላስቆጠረም። ያለ ነው አሁን ሜይ ላይ ነው ማነው ማርች ላይ ነው ወር ያሳሳትኩ መጋቢት ላይ ከነሐሴ በኋላ ወልቭስን በሞሊኒው ከገጠሙበትና 4-0 ካሸነፉበት ራያን ሼርኪ ተቀይሮ ገብቶ ጎል ካስቆጠረበት ጨዋታ በኋላ ሌላ የሲቲ ተጫዋች ጎል አላስቆጠረም። አንድ ተጫዋችን ብቻ ነው የመጨረሻ ኳስ ያቀበለው ራሱ ሼርኪ፣ አንድ አሲስት። ስለዚህ በተለይ ቢያንስ በፕሮዳክቲቪቲ በጎል በአሲስት ጨዋታ ተቀይረው ገብተው የቀየሩ ተጫዋቾች የሉም። አርቴታ ይሄ ብዙ የመጨረሻው የፕሪሚየር ሊግ ጨዋታ ሲደረግ ሁለቱን ጎሎች ያስቆጠሩት የኤቨርተን ጨዋታ ማለት ነው። ሁለቱን ጎሎች ያስቆጠሩትን ቪክቶሪዮ ኬሬስና ማክስ ዳውማን ሁለቱም ተቀይረው የገቡ ተጫዋቾች ናቸው። እነሱን ጨምሮ በሲዝኑ በሙሉ አይ ቲንክ 12 ጎል በሁሉም ውድድሮች 22 ጎል ከተቀይረው ከገቡ ተጫዋቾች አግኝቶ ነበር። ምን ያሳየናል? ይሄ ልክ አምና ስለ አርነ ስሎት እንል እንደነበረው እሳቸውን ቀይረው ከሚያስገቧቸው ተጫዋቾች ብዙ ጎሎች ያገኙ ነበር። ጨዋታ ከቤንች ኢንፍሉዌንስ ማድረግ ይችላል ማለት ነው። አሰልጣኙ የሚያስፈልገውን አይነት ለውጥ ያደርጋል ማለት ነው። በሁለት አጋማሽም ብዙ ጎል ያስቆጠረው ቡድን አርሰናል በዚህ ውድድር ዘመን በፕሪሚየር ሊግ ከረፍት በኋላ። ሲቲ ደግሞ ብዙ ሲባል የነበረው በሁለተኛው ሀፍ ላይ ይወርዳሉ። ይህንን የሚያግዙ ብዙ መረጃዎችም በአይንም የቡድኑ የፊዚካል ፐርፎርማንስ ድሮፕ ያደርጋል፣ ግን በቁጥርም ይህን ያህል ሀፎች ተሸንፏል ምናምን ያህል ብዙ ጊዜ እናነሳ ነበር። የበቀደሙ ጨዋታ ላይ የነበረው ችግር ልክ እንደዛ ኢምፓክት የማድረግ ሪያክት የማድረግ ችግር ነው። አንድ ሽንፈት ይመጣ ዋና ኃላፊነት የሚወስዱ አሰልጣኙ ነው። ስለዚህ ትልልቅ ኃላፊነት መውሰድ አለበት። የበቀደሙ ጨዋታ ላይ ሪያክት ማድረግ ስል ለምሳሌ ፒየሮ ኢንካፒዬ ቢጫ ካርድ አይቷል፣ መጫወት አልቻለም። ሊትራሊ በቀደም እንደጠቀስኩት አግሬሲቭ ፉልባክ ነው፣ ዲፌንሲቭ ፉልባክ ነው። መደበኛ ቦታው የመሀል ተከላካይ ነው። ስለዚህ ኃይል መጠቀም አለበት። ፋውል መስራት አለበት ባይሆንም ግን ኃይል መጠቀም አለበት። አሁን የሆነ ሪስክ መወስድ ከሆነ ሁለተኛ ካርድ ሊመዘዝ ይችላል እያለ መስጋት አይችልም። አሁን ሀቨርትስ ቢሆን ቢጫ ካርድ የተመለከተው፣ ሳካ ቢሆን ቢጫ ካርድ የተመለከተው፣ ዮኬሬስ ወይም ትሮሳር ወይ ዙቢሜንዲ ኢቨን ወይ ራይስ ምናምን ቢሆኑ አንድ ነገር ነው። ይሄ ግን ብዙ 1v1 የሚጋፈጥ ተጫዋች ነው እና በጊዜ ነው የተመለከተው ቢጫ ካርዱ። አንዳንድ አሰልጣኞች ለምሳሌ ሰር አሌክስ ፈርጉሰን ፌመስሊ ፖል ስኮልስ ቢጫ ካርየ 20ኛው ደቂቃ ለምን ነው ያስወጡታል። መጥፎ ታክለር ነው ፖል ስኮልስ፣ ግሩም ፉትቦለር ግን መጥፎ ታክለር ነው። የሆነ ጊዜ የስኮልስ ታክል ይባላል። ስለዚህ እንዲሁ ቀዝቃዛ ቢሆንም ሲታይ ጮሆ እንደ ሮይኪን የሚናገር አይነት ተጫዋች ያልነበረም ቢሆን ግን አንዴ ሚስ ታይም ካረገ ታክሉን ሌላ ካርድ የማየት አጋጣሚ በጣም ሰፊ ስለሆነ 30ኛው ደቂቃ ላይ እንኳ ቢሆን ያስወጡታል። ፒየሮ ኢንካፒዬ ሌላ አይነት ካራክተር ያለው ተጫዋች ቢሆንም በጨዋታ ውስጥ አንዴ ከሴሜኞ ጋር፣ አንዴ ከኑኔስ ጋር፣ አንድ ጊዜ ከሼርኪ ጋር ከነዚህ ተጫዋቾች ጋር ቢያንስ ፊት ለፊት በተደጋጋሚ የሚገናኝ ተጫዋች በመሆኑ ምክንያት ብዙ 1v1 ያለበት በመሆኑ ምክንያት ቆርጦ መጀመሪያ ወይ በጊዜ ካልሆነ ግን በጣም ቢዘገኝ እንኳ አረፍት ሰዓት ላይ ለምሳሌ መቀየር ነበረበት። አሁን ይሄንን ለማወቅ ምናልባት ብዙ የእግር ኳስ ኤክስፐርት መሆን ላይ ያስፈልግ ይችላል። ወዶት ይሆናል የመጀመሪያ አጋማሽ ላይ ጌሙ ኢምባላንስ መሆኑን ሲቲ እስከ 44ኛው ደቂቃ ድረስ 0.00 ኤክስጂ ነው የነበረው። እስከ 44ኛው ደቂቃ ድረስ ሙከራ አላደረገም ሲቲ። ስለዚህ ቢጫ ካርድ አይቶ የነበረ ቢሆንም ችግር ውስጥ አይደለንም እኛ መቀጠል እችላለሁ ለተወሰነ 15 ደቂቃ ምናምን ብሎ አስቦ ሊሆን ይችላል። ሪካርዶ ካላፊዮሪን እንደ ካታሊስት መጠቀም ፈልጎ ሊሆን ይችላል። ስሌት አለው፣ ግን አሁን ስናየው ስሌቱ ግን ስህተት ነበር እና የሚቀይረው መስሎ ነበር። ምክንያቱም በጣም ጥሩ የግራ ፉልባክ አማራጭ ነበረው። የሳምንቱ አጋማሽን የሌቨርኩሰን ጨዋታ ያልጀመረ ፍረሽ የሆነ የባለፈው የኤቨርተን ጨዋታ ላይ በጣም ጥሩ የተጫወተ ያቺን ፌመስ የስኮርፒዮን ብሎክ ያሳየ ግን እስኪጎዳ ድረስም የፕሪሚየር ሊጉ ቤስት ፉልባክ የግራ ፉልባክ የነበረ አማራጭ አለው። ማይልስ ሉዊስ ኬሊን ባልጠቅስ ማለት ነው። ሁለት አማራጮች አሉት። ስለዚህ ያንን ውሳኔ መወሰን ይችል ነበር። እንዲህ አይነት የኢንጌም ውሳኔዎች አሰልጣኙ ላይ ወይም አለመወሰኖች ወይም ዘግይቶ መወሰን አሰልጣኙ ላይ ጥያቄ የሚያስነሳ ነው። ግን እሱ ብቻ ሳይሆን ምንድነው የፐርፎርማንሱ ኔቸር ብለናል። ጨዋታውን የተሸነፈበት ሁኔታ እኔ ከሴሌክሽን መነሳት ይቻላል። ከመጀመሪያ 11 መነሳት ይቻላል። መቼስ እንዲህ አይነት የፍጻሜ ጨዋታ ሲደረግ እንደ አርቴታ አይነት ብዙ ሶሉሽኖች ብዙ አማራጮች ያሉት አሰልጣኝ፣ እንደ ጓርዲዮላ አይነት ብዙ አማራጮች ያሉት አሰልጣኝ ብዙ የማሰቢያ ጊዜ ያላቸው
የትኛውን ተጫዋች ባሰለፍ ይሻላል፣ የትኛው ተጫዋች ለዚህኛው አይነት ጨዋታ በካራክተሪስቲክስም በሚጫወትበት እንደ ተጫዋች ባለው ባህሪም በስነ ልቦናም በተጋጣሚ ቡድን ሁኔታም ላይ የሚወሰን ነው። ግን ለምሳሌ እኔ ሁለቱም መጀመር አልነበረባቸው ማለት አልችልም። ግን ለምሳሌ እኔ ይሄ ጨዋታ ሲቲ በሃይላይን እንደሚጫወት ይታወቃል። በቀኝና በግራ በኩል የሚጠቀሙባቸው ሁለት ፉልባኮች ኑኜስና ኒኮ ኦራይሊ ናቸው። ግን ኤይት ኑሪም ቢሆን እዛ ቦታ ላይ የሚጫወተው በግራ በኩል ከሁለቱ አንዱ ናቸው የሚሰለፉት፣ ግልጽ ነው። አሁን እነዚህ የጠቀስኳቸው ሶስቱም ፉልባኮች ናቹራል ፉልባኮች አይደሉም። ሁለቱ ሲጀመር አማካዮች ናቸው። ማቴዎስ ኑኜስ ዊክ ሊንክ ነው፣ በሲቲ በኩል የመከላከል ዊክ ሊንክ ነው። አማካይ ሆኖ መጥቶ አማካይ ቦታ ላይ ሳይሳካለት ከቀረ በኋላ ወደ ፉልባክነት ሪፐርፐዝ የተደረገ ተጫዋች። ኒኮ ኦራይሊ አማካይነት አቅቶት አይደለም፣ ግን በአንዳንድ ትልልቅ ጨዋታዎች ላይ ይጠቀምበታል ይህንን ተጫዋች የግራ መስመር ተከላካይ አድርጎ። ጥሩ አትሌት ነው፣ ግን ናቹራል ተከላካይ አይደለም። ቴንደንሲው መከላከል አይደለም፣ ማጥቃት ነው። እንዳየነውም የማጥቃት ችሎታ በጣም ጎልቶ የታየበትና ጨዋታውን ያሸነፉበትን 2 ጎሎች ያስቆጠረ ተጫዋች ነው። ግን ኤይት ኑሪም ቢሰለፍ ኤይት ኑሪም ቢሆን ዊንግ ባክ ነው እንጂ ፕሮፐር ዲፌንሲቭ ፉል ባክ አይደለም። ማንም ቢጫወት እዛ ቦታ ላይ ሲቲ በንጽጽር ደካማው ክፍል ሊሆን ይችላል አይደለም። ስለዚህ ለምሳሌ ማርቲኔሊ እና በሃይላይን ነው ሲቲ የሚከላከለው እንደሚታወቀው። አንደኛ ማርቲኔሊ በጣም ጥሩ ሪከርድ አለው ከሲቲ ጋር እና ኖርማሊ በትልልቅ ጨዋታዎች ላይ ያለው ሪከርድ በጣም ጥሩ ነው። በሁሉም ትልልቅ ቡድኖች ላይ ጎሎች ያስቆጥሯል። ትልቅ ሆኖ ጎል ያላስቆጠረበት ቡድን የለም። ግን ትልቅ ቡድኖች መሆናቸው አይመስለኝም። የትልቅ ጨዋታ ካራክተሪስቲክስ እንደ ሌሎቹ ቡድኖች በሎ ብሎክ በምናምን ብዙ አይጫወቱም። ትልልቆቹ ቡድኖች የበለጠ ስፔስ ይኖራል እንደ አይነት ጨዋታዎች ላይ። ማርቲኔሊ ደግሞ ስፔስ ካለ ጥሩ መጫወት የሚችል ተጫዋች ነው ብቻ ሳይሆን የሌቨርኩሰኑን ጨዋታ አልተሰለፈም። ፍሬሽ ነው። ትሮሳር ነው የተሰለፈው። ትሮሳር በጣም ጥሩ ተጫዋች ነው። ግን ለምሳሌ ትሮሳርን በተመለከተ አንድ ያለ የአርሰናል የዴታ ባለሙያዎች አርቴታ ብቻ ሳይሆን ሌሎቹም ፐርፎርማንስ በፊዚካል የተጫዋቾችን ሁኔታ የሚገመግሙ አናላይዝ የሚያደርጉ ሰዎችም የሚያውቁት የሚመስል አንድ ነገር አለ። ትሮሳር ጥሩ ተጫዋች ነው። በጣም ሜቢ በጣም ኢንቴሊጀንት የአርሰናል የክንፍ ተጫዋች እሱ ነው። ብልህ ነው። ምክንያቱም የሌሎች ተጫዋቾች አድቫንቴጅ የለው፣ የማርቲኔሊ ፍጥነት የለው ምናምን፣ ግን ብልህ ነው በጣም። ጠባብ ስፔስ መጫወት ይችላል፣ ጎሎች ማስቆጠር ይችላል። ለዚህ ይህ አመት ከገባ በኋላ ጎል ባያስቆጠርም ና 2 ወር ያለፈው ቢሆንም ጎል ማስቆጠር ላይ ግን በዚህ አመት የሆኑ ወቅቶች ነበሩት ብዙ ጎል ያስቆጠረባቸው፣ ትልልቅ ጎሎችም የማስቆጠር ታሪክ ያለው ተጫዋች ነው። ችግሩ 2 ተከታታይ ጨዋታ የሚጀምር ከሆነ ግን ፊዚካሊ ይወርዳል። የሌቨርኩሰኑን ጨዋታ ጀምሯል፣ የሲቲን ጨዋታ ጀምሯል። ታሪኩን ካየሹ በ30 አመቱ ነው። በጣም የገፋ ነው ማለት አይቻልም በእድሜ፣ ግን ይህ አይነት ቴንደንሲ አለው። አሁን አሰልጣኞች ይህንን በተመለከተ ለምሳሌ አንድ ኢንተርቪው እያየው ነበር የሆነ ከአመታት በፊት ቲየሪ ሄንሪ አርሰን ቬንገርን ይጠይቃቸዋል ለስካይ ያኔ ተንታኝ ሆኖ ይሰራ በነበረበት ጊዜ እና አንዳንድ ኩይዞች ነበሩት። ማን ነው ብዙ ጊዜ ቀይረ ያስወጣው ተጫዋች በታሪክህ ብሎ ጠየቃቸው። 20 አመት ያሰለጠኑበት ሲዝን 21 አመት አካባቢ ብዙ ተጫዋች አሰልጥነዋል በዛ ጊዜ። ዋልኮት ያሉ መሰለኝ። አይ ዴኒስ ቤርካምፕ ነው አላቸው። ማመን አትሲም ዴኒስ ቤርካምፕን ከማንኛውም ተጫዋች በላይ ቀይሮ እንዳስወጡት። ግን አንድ የሆነ ኢንተርቪዋቸው ላይ ሳይ ዴኒስ ቤርካምፕ የመጨረሻው 20 ደቂቃ ላይ ፊዚካሊ ይወርዳል። ያ አናሊሲስ አላቸው። የተጫዋችን ወርክሎድ ማወቅ የዴታ ዲፓርትመንቱ ስራ ነው። ይህንን ኢንፎርሜሽን ደግሞ ለሚጠቅም ሁኔታ መጠቀም ደግሞ የአሰልጣኙ የቤት ስራ ነው። ስለዚህ ለሲቲ ጨዋታ የግድ ያስፈልገኛል ከሆነ የሌቨርኩሰኑን ጨዋታ ማድዌኬን እዛ ቦታ ላይ በመጠቀም ማርቲኔሊን እዛ ቦታ ላይ በመጠቀም ማሸነፍ ይችል ነበር። ስለዚህ በሳምንት ቢያንስ ፍሬሽ የሆነ ተጫዋች በፋይናሉ ጨዋታ ላይ መጠቀም ይችል ነበር። የሌቨርኩሰኑ ጨዋታ ኢምባላንስ እንደነበር አውቃለሁ። ያለቀ ጨዋታ አልነበረም። ግን አይ ቲንክ በማርቲኔሊ የምታሸንፍ አይነት ጨዋታ ነው የነበረው። አንዱ ችግር እንዲሁ ልታነሻቸው ትችያለሽ እንዲህ አይነቶቹንም ነጥቦች። የሳካም ሁኔታ እንዲሁ ተመሳሳይ ነው። አንደኛ እንደሚያምንበት አውቃለሁ ሳካን። አንዳንድ አሰልጣኞች አሉ ለምሳሌ አሁን ሃላንድ በ18 ጨዋታ 3 የኦፕን ፕሌይ ጎል ነው ያስቆጠረው ብሎ በሚቀጥለው ጌም ፔፕ ቤንች አያደርገውም ወይ ነው
እናውቃለን። በቃ አንዳንድ ተጫዋቾችን ስቲክ ታደርጊያለሽ አስቸጋሪ ሁኔታ ውስጥ ያሉ ቢሆንም በስፔሻል ኳሊቲያቸው ምክንያት የምትጠብቂያቸው ተጫዋቾች አሉ። ትልቅ ተጫዋች ነው የፋይናል ጨዋታ ላይ ሁሉንም ትልልቅ ተጫዋቾችን መጠቀም ትፈልጊያለሽ እና አሁን በፎርም ከሆነ ያ የኒውካስል ጨዋታ ላይ ያየነው ማርሙሽ አሁን ሰሞኑን ካለው ሃላንድ የተሻለ ነው። 2 ጎል አስቆጥሯል የኒውካስል ጨዋታ ላይ ግን ነጥቡ እሱ አይደለም ሃላንድ ነው መጨረሻ ላይ። ግን ሳካን ሴቭ ማድረግ ይችል ነበር ሰሞኑን በነበሩት ጨዋታዎች ላይ ያንዳንዱን ጨዋታ መጀመር ብቻ ሳይሆን ያንዳንዱን ጨዋታ 90 ደቂቃ ነው የሚጫወተው። ኢንሲስት ካረገ ሳካ ለዛ ሲዝን ካታሊስት ለሆነ ጨዋታ ተጠቀምበታለሁ ብሎ ካመነ መቆጠብ ይችል ነበር። ለምሳሌ የባለፈው የሌቨርኩሰን ጨዋታ ላይ ማድዌኬ 1 ደቂቃም አልተጫወተም መሰለኝ ካልተሳሳትኩ፣ 1 ደቂቃ አልተጫወተም ኖኒ ማድዌኬ። የሌቨርኩሰኑን የመጀመሪያ ጨዋታ ታስታውሺ እንደሆነ እሱ ከገባ በኋላ እሱ ላይ በተፈጸመ የፍጹም ቅጣት ምት ነው አርሰናል የፍጹም ቅጣት ምት ያገኘውና አቻ የወጣው። የኤቨርተኑ ጨዋታ ላይ ገብቶ ይሆን እርግጠኛ አይደለም። የኤቨርተኑ ጨዋታ ላይ ማክስ ዳውማን መሰለኝ የገባው። በግራ በኩል ነበር የጀመረው ማድዌኬ። ገብቷል፣ ግን በግራ በኩል ነው የጀመረው፣ ተቀይሮ ወጥቷል። ፍሬሽ ነው። ስለዚህ ከሁለቱ አንዱ ጨዋታ ላይ አንዱን ስኳድ ሰፊ ካለሽ ፍሬሽ የሆኑ ተጫዋቾች ለመጠቀም እድላለሽ ማለት ነው። አሁን ይሄ የመጀመሪያው ላይናፕ የሚመለከት እኔ እንደኔ አስተያየት በዚህ አመት ሲጫወት አይቻለሁ በጥቂት አጋጣሚዎች ዋይት ከሚሰለፍ ሞስኬራን ቢጠቀም ምርጥ ነበር እንደ ምርጫ። ለምን መሰለሽ አንደኛ እዛ ጋር ዶኩ ነው ያለው፣ ዶኩና ኦራይሊ ነው ያሉት አይደል? ዶኩ በፕሪሚየር ሊግ ሞስት ኢምፓክትፉል ድሪብለር፣ በጣም አደገኛ ድሪብለር ነው፣ የታወቀ ነው። እንደው የሆነ ቀን የድሪብሊንግ ቮሊዩሙን ያህል ፕሮዳክቲቪቲ መጨመር ከቻለ ዓለም ላይ ሜቢ ቤስት ሊሆን የሚችል ነው። የነ ቪኒሺየስን ቁጥሮች አይነት አለ አይደለም? በአመት 20 ጎል 15 አሲስት አይነት እዛ ፖቴንሻል ላይ የሆነ ጊዜ ከደረሰ በቃ እያወራን ያለ ነው ከኤክሰፕሽናል ተጫዋቾች መካከል አንደኛው ነው። ግን ያንን ያህል የጎል ቁጥር ላይ አይድረስ፣ ግን አስቸጋሪ ነው በ1v1። ዋይት ደግሞ በጣም ኃይለኛ የፊትነስ ችግር ያለበት ተጫዋች ነው ብቻ ሳይሆን ቲምበር የበለጠ የሚመረጥበት ምክንያት በመከላከል ሶሊዲቲው ምክንያት ነው። ይቋቋመው ነበር ሞስኬራ አላውቅም፣ ግን ሴንተር ባክ ነው እና ፈጣን ነው፣ ሶሊድ ነው፣ የመሀል ተከላካይ ነው። በ1v1 አሁን ካለው የዋይት ቨርዥን ሜቢ ሞስኬራ የተሻለ ሊሆን ይችል ነበር። ያ ማለት በግራ በኩል ካላፊዮሪን መጠቀም ይችል ነበር ማለት ነው። ምክንያቱም ብዙ ጊዜ አሰልጣኞች አሲሜትሪካል ካራክተሪስቲክስ ያላቸው አንደኛው ዳይናሚክ አንደኛውን ስታቲክ ፉል ባኮች ይጠቀማሉ። አሁን ሁሉም ነገር ስተት ነው ማለት አይደለም፣ ግን አንዳንዱ ሊብራራ የሚችል ነገር ነው እና ቶሎ በጨዋታ ላይ ሪያክት አላደርግም። ላይናፑም ላይ ግን ዲቤት ልናደርግ እንችላለን። አንዳንዶቹ ነገር ትልቁ ዲቤት ራያ መሰለፍ ነበረበት አልነበረበትም የሚለው ክርክር ነው። ቀላል መልስ ያለው ይመስለኛል። እሱ አሁን በገምተው ከቼልሲ ወደ አርሰናል ከመምጣቱ በፊት ድርድር ያደርጋል አይደለም? እንደማይጀምር ያውቃል። የአርሰናል ቁጥር 1 ግብ ጠባቂ እንደማይሆን ያውቃል። ግን መጨረሻ ላይ ፕሮፌሽናል ነው፣ ኳስ ተጫዋች ነው እና መጨረሻ ላይ ስንት ጨዋታ እጫወታለሁ፣ የትኛው ውድድር ላይ ታሰልፈኛለህ ብሎ መጠየቁ ግን ማይቀር ነው የሚመስለው። የካፕ ኮምፒቲሽንስ ያንተ ናቸው ሁለቱ የሀገር ውስጥ የጥሎ ማለፍ ውድድሮች፣ ሊግ ካፕና ኤፍ ኤ ካፕ ያለው ይመስለኛል። ኤፍ ኤ ካፕ ላይ ከዚህ በኋላ ምን እንደሚመርጥ ለማየት ተጓጓለሁ። በአርቴታ ከጨዋታ በኋላ በነበረው ምላሽ እንደገና ይህንን ውሳኔ ደግሜ በወሰን እሱን ማሰልፈው ብሏል። እስካሁን ድረስ የተጠቀምነው ግብ ጠባቂ እሱን ነው እና ይህንኑ ውሳኔ የመወሰን ሁኔታ ላይ በሆን ያንን ውሳኔ ነው። ምክንያቱም ማንም ስህተት ይሰራል፣ ሌላም ግብ ጠባቂ ቢሆን ትልቅ ስህተት ይሰራል። ስለዚህ ስህተት የሰራው ግለሰብ ማንነት አይደለም ዋናው ነጥብ የሚል አስተያየት ሰጥቷል። ከዛ ደግሞ እኔ አንዳንዴ እንደ ፕሪንሲፕል ማለት ነው ለምሳሌ ቃል ገብቶለት ከሆነ በቃ አንተ የካፕ ኮምፒቲሽንስ ግብ ጠባቂ ነህ ካለ ቃሉን በመጠበቁ ምክንያት ብሌን ላደርገው አልችልም። ለማሸነፍ ብሎ ኮምፕሮማይዝ ማድረግ ነበረበት አንድ ነገር ነው። ቃሉን ጠብቆ ቢሸነፍ የሚሻል ይመስለኛል እንደ ሰው እንደ ፕሪንሲፕል ማለት ነው። እና እሱ ነው ትልቁ ክርክር። ያው ትልቁን ስህተት የሰራው ተጫዋች እሱ በመሆኑ ምክንያት ትናንትም አንስቼዋለሁ እሱን። ኖርማሊም ብዙ ቡድኖች የተጠባባቂ ግብ ጠባቂዎቻቸውን ይጠቀማሉ
ሲቲ ያንን አድርጎታል። ምናልባት የሚለየው ነገር ሲቲ ለቁጥር አንድነት የመጣ ግብ ጠባቂ ነበር። ጄምስ ትራፎርድ የኤደርሰን ተተኪ እንዲሆን ነበር የመጣው። ቁጥር 2 ነው አይኖ የመጣው፣ ግን መጀመሪያ ለቁጥር አንድነት ነበር። የገበያው ሁኔታ ትሮሳርን ነው ዶናሩማን ለገበያው ሲያቀርበው ፔዤ እና እዚህ ጣሊያን ግብ ጠባቂ ማለት የኮንትራት ጉዳይ ላይ መስማማት ሳይኖር ሲቀርና ሉዊስ ሄንሪኬም የበለጠ በእግሩ መጫወት የሚችል ግብ ጠባቂ ለማስፈረም ሲወስን ያኔ ሲቲ ሪያክት አደረገ። ትራፎርድ ላይ መጨከን ያስፈልጋቸው ነበር ያንን ለማድረግ። ግን ትራፎርድ መጀመሪያ ሲመጣ ለቁጥር አንድነት ነው የመጣው። ኦፍኮርስ ከዛ የቶተናም ጨዋታ በኋላ ጥያቄዎች ተነስተው ነበር። አረ ይሄ ቁጥር አንድ ግብ ጠባቂ ነው፣ አምና ቻምፒየንሺፕ የተጫወተ ግብ ጠባቂ ለቻምፒየንስ ሊግ ይሆናል የሚል ጥያቄ ተነስቶ እንደነበር አውቃለሁ። ቢያንስ የሲቲ ኦሪጂናል ግምገማ ግን ለቁጥር አንድነት ተብሎ የመጣ ግብ ጠባቂ እንደነበር የሚያሳይ ነው። አንዱ ልዩነት እሱ ነው። ኬፓ ለቁጥር አንድነት አልነበረም የመጣው ሊሆን ይችላል። ግን እንዳነሳሁት ፔፕ ራሱ ይህንን ውድድር ራሱ የመጀመሪያውን ውድድር እንኳ ሲያሸንፍ ማለት ነው፣ በቀደም ትላንት ስንጠቅስ እንደነበረው በእንግሊዝ ክላውዲዮ ብራቮን ነበር የተጠቀመው። ክላውዲዮ ብራቮ የሲቲ ቁጥር አንድ ግብ ጠባቂ አልነበረም ወይ? በስፔን የመጀመሪያ ዋንጫውን ሲያሸንፍ 40 ዋንጫዎቹ የመጀመሪያውን ዋንጫ ሲያሸንፍ ሁለተኛ ግብ ጠባቂውን የተጠቀሙ። ሌሎችም ትልልቅ አሰልጣኞች ፈርጉሰንም፣ ሞሪኞም፣ ክሎፕም፣ ቤኒቴዝም፣ ቬንገርም ሁሉም አሰልጣኞች አድርገውታል። ቁጥር አንድ ግብ ጠባቂዎቻቸውን በሊግ ካፕ ብዙ ጊዜ አይጠቀሙ ከስንት አንድ ጊዜ ካልሆነ በስተቀር። ያንኑ መንገድ ይመስለኛል የቀጠለው። በእርግጥ ክርክር ነበር ከጨዋታ ፊት በኦንላይን እያየው ነበር። ራያ ነው መሰለፍ ያለበት የሚል ክርክር እያየው ነበር። ግን ስህተት ሰራና ኢንዲያን ሳይታውን ተመልሰን ስናየው በተለይ ደግሞ የተሳሳታቸው ስህተቶች አይነት ራያ ቢሆን ማይሳሳታቸው ጭራሽ ስህተት አይሰራም ልል አልችልም፣ ግን ኖርማሊ ራያ ማይሳሳታቸው ስህተቶች ናቸው። ክሮስ ላይ በጣም ጥሩ ነው። ሁለቱን ጎሎች ከክሮስ ነው የተቆጠሩት። አንደኛው ኃይል የበዛበት ክሮስ እኮ ነው፣ ጭራሽ ጥሩ ክሮስም አይደለም። የራያን ሼርኪ ክሮስ እንደ ክሮስ ካየሽው ቴክኒካሊ ጥሩ ክሮስ አይደለም። ያንን ክሮስ ነው ትልቅ የጎል ዕድል ያደረገው ግብ ጠባቂ ራያ በዚህ ጥሩ ነው። ሁለተኛው የአርሰናል የቢልዳፕ ችግር የተለያዩ የመውጫ አማራጮች ያሉት ግብ ጠባቂ ይፈልግ ነበር። የሲቲ ፕሬስ ማድረግ ልበለው አልበለው አላቅም። ሲቲን እኔ የፕሮግሬሲቭ መስመር መዝጋት ነው የምለው። አርሰናል የሚወጣበትን መስመር መዝጋት ነው የነበረው እና ያኔ የግብ ጠባቂው ችግር ብቻ አይደለም፣ ግን ራያ ቢሆን እንደምታውቂው ብዙ አይነት የፓስ ሬንጆች ያሉት ግብ ጠባቂ ነው። አጭር፣ መካከለኛ፣ ረጅም፣ ያግድሞሽ እንደዚህ መጫወት የሚችል ግብ ጠባቂ ነው። ግን ይሄ አሰልጣኙንም ሜዳ ውስጥ የነበሩትንም ተጫዋቾች ሁኔታ ያሳያል። ለምሳሌ ሲቲ ምንድን ነበር የነበረው ፕላን? በተለይ ሁለተኛ አጋማሽ እንደተጀመረ የመጀመሪያውን 5 ደቂቃ ብቻ፣ ትላንትና ጌሙን ድጋሚ እያየሁት የመጀመሪያውን 5 ደቂቃ ብቻ ብታይ ምንም የተፈጠረ አልነበረም። አርሰናል ከኋላ ቢል ለማድረግ ይሞክራል። ሲቲ በአራቱ ተጫዋቾች አማካይነት አርሰናል ከመጀመሪያዎቹ 20-30 ሜትሮች ፕሮግረስ እንዳያደርግ የሚከለክሉ በጣም ጠበብ ያለ ናሮ ፍሮንት ፎር ነበረው። 4-2-4 ነው የሲቲ ከኳስ ውጭ የነበረ ቅርጽ። ሁለቱ የአርሰናል ስድስቶች ከነዚህ ተጫዋቾች ጀርባን ያሉት ወይም ከአርሰናል ሴንተር ባኮች ፊት ነው ያሉት። ወደ እነሱ ነው ኳሱ ፕሮግረስ ማድረግ ያልቻሉ፣ ወደ ፉል ባኮቹ ነው መሄድ ያልቻሉ። አሁን ይህ አዲስ ነገር አይደለም። ተመሳሳይ ፓተርን ሌቨርኩሰን አድርጎ ነበር። ለምሳሌ ተመሳሳይ ነገር አድርጎ ነበር። ብዙ ቡድኖች በአራት ፕሬስ ለማድረግ ወይም መስመሮች ለመዝጋት የሚሞክሩ ቡድኖች አሉ። መፍትሄዎች አሉት፣ በተለያየ ጊዜ የምናያቸው መፍትሄዎች። በአራት ይሁን በሶስት ይሁን በምንም ብቻ ያድርጉ። አራት የበለጠ ኮምፕሊኬት ያደርገዋል፣ ግን መፍትሄዎች ነበሩት። ለምሳሌ ራይስ እዛ የሌቨርኩሰን ጨዋታ ላይ ወደ የግራ ፉልባክ የሚባለው ቦታ ላይ አይደለም። እኔ ለምንድን ነው በተደጋጋሚ ድሮፕ የማያደርጉት እያልኩ እገረም ነበር። ወይ ከዙቢ ሜንዲ ወይም ከራይስ አንደኛ፣ ወይ በራስ ኢኒሽቲቭ ራሳቸው ተጫዋቾች ኦኬ እኔ ነኝ አሁን ኃላፊነትም ወስደው ብሎ ጠንካራ ፐርሶናሊቲ ያለው ተጫዋች ያንን ማድረግ አለበት። የአሰልጣኙን ትእዛዝ መከተል ቢያስፈልግም ግን ሜዳ ውስጥ የሆነ ያለውን ነገር ተጫዋቾች የበለጠ ይገነዘቡታል። የገጠማቸውን ችግር አሰልጣኙ መፍትሄ መፈለግ አለበት። አሰልጣኙ ኢንተርቪን እንዲያደርግ ጨዋታው መቆም አለበት። የሆነ ሰዓት ላይ ጨዋታው እየሄደ አሰልጣኝ እዛ ቢወራጭ ምን ቢል መፍትሄ ማምጣት አይችልም። ጨዋታው የሆነ መቆሚያ ፖይንት ያስፈልገው ነበር። ካልሆነ ግን ተጫዋቾቹ ራሳቸው ኃላፊነት መውሰድ አለባቸው እና የባለፈው ጨዋታ ላይ ለምሳሌ ራይስ ወደ ግራ ፉልባክ ቦታ ላይ ይወጣል።
ብሎክ ተደርጓል። ኳስ ወደ እሱ እየመጣ አይደለም። ቡድኑ ፕሮግረስ ማድረግ አልቻለም። ከዛ 2-3 ዲያጎናል ሲጫወት አየን። አንዱ መፍትሄ ከተጫዋቾቹ ከራሳቸው የሚመጣ ኢኒሼቲቭ መሆን አለበት። ሁለተኛው ስትራክቸራል መሆን አለበት። ለምሳሌ የሆነ ሰዓት ላይ ያስታውቃል ሲቲ በኬፓ ስህተት ይሁን በሆነ መንገድ ጎል እንደሚያስቆጠር ያስታውቃል። እየመጣ እንደሆነ ታውቂያለሽ። የዶሚናንሱ አይነት በጣም ከፍተኛ ስለነበር በሆነ መንገድ ጎል ያስቆጥራል ሲቲ። ግልጽ ነው። ምን የምታደርጊው ወይ ያንን የቢልድ አፕ ቁልፍ ለመፍታት ተጫዋቹ ኃላፊነት መውሰድ አለበት። ለምሳሌ አርሰናል ብዙ ዳርክ አርት ይጠቀማል ምናምን፣ እንዲህ አይነት ቃል አልጠቀምም ምናምን አለ። እንዲያውም ሲቲ ማኑኤል ፔሌግሪኒ ዌስትሃም አሰልጣኝ በነበሩበት ጊዜ ስለ ሲቲ ዳርክ አርት ታወራላችሁ፣ ስለ እነዛ ቴክኒካል ፋውሎች ታወራላችሁ ብለው አስተያየት ሰጥተው ነው። ቡድናቸው 5-0 ተሸንፏል እኮ 5 ቢጫ ካርድ መኖር ነበረበት አሉ። የእኛን ፕሮሚሲንግ አታክ ያቋርጡታል። የዚህ ማስተር ማይንድ ሳይቀር አርቴታ ነው የሚባል ነበር ሲቲ ውስጥ አስታውሳለሁ። የዳርክ አርት ታሪክ ካለው if there is anything that is called a dark art ለምሳሌ አንዱ የሲቲ ሞመንት የምታቋረጭበት ምክንያት በውሸት ሳትጎጂ ተጎድቻለሁ ብሎ መውደቅ ነው አይደል? እና አንደኛ አሰልጣኙ ለእንደ ታይም አውት ነገር ጊዜ ያገኛል። ተጫዋቾቹን ሁሉ ለመጥራት ጊዜ ያገኛል። ሜዳ ውስጥ ተጫዋቾቹ ተነጋግረው የሆነ ሪአጀስትመንት ለመፍጠር ጊዜ ያገኛሉ ማለት ነው። ያንን ተጫዋቾቹም አላደረጉትም፣ አሰልጣኙም አላደረጉም። ፍሪዝ ነው ያደረገው እዛው ቴክኒክ ቦታው ላይ። ግን ራይስ ብቻ አይደለም። ለምሳሌ አምበል ነው ሳካ፣ ጥሩ ሁኔታ ላይ አይደለም ያለው፣ ግን አምበል ነው። እዚህ ቡድን ውስጥ ካሉ በልጅነቱ ጀምሯል። አንዱ ምክንያት እሱ ነው። ገና 24 ዓመቱ አይመስልም። የተጫወተበትን የጨዋታ ቁጥር ካየሽ ከ300 በላይ ጨዋታ አድርጓል። ሜቢ መውረዱ በጨዋታ ብዛት ሊገለጽ ይችል ይሆኑ ያላቅም። ምክንያቱም የሆነ ጊዜ በአርሰናል ታሪክ ተከታታይ ጨዋታ የማድረግ ሬከርድ ሰብሮ ነበር። ያን የነበረው ኮንሰርን ይሄ ልጅ ወደ በርናውት እንዳይሄድ፣ ብዙ እየተጫወተ ነው፣ በጣም ብዙ እየተጫወተ ነው። ከዛ ያው የመጀመሪያ ትልቅ ጉዳት ገጠመው። እኔ አንዳንድ ስታቲስቲካል ማሳያዎች የሚያሳዩት አትሌቲካሊ አልወረደም ነው፣ ግን እኔ ሳየው እንዲ የድሮ አይነት ሞቢሊቲ አላይበትም፣ የድሮ አይነት አጂሊቲ አካላዊ ቅልጥፍና ምናምን አላይበትም። እሺ እሱ ሌላ ነገር ነው። ሲቲ ምን ነበር ያደረግ የነበረው? ሁለቱ ግብ ጠባቂዎች ሁለቱ የመሀል ተከላካዮችን አንዱ ግብ ጠባቂ ኬፓና ጋብርኤልና ሳሊባ በእነሱ መሀል ኳሱ ይቆይ እና እነሱን ፕሮሴስ የማድረግ ፍላጎት አልነበረም። ምንም ፍላጎት አለ። ግብ ጠባቂው አንድ አጋጣሚ ለ45 ሰከንድ ይዞ ቆይቶ ጭምር 32 ሰከንድ በሌላ አጋጣሚ ኬፓ ይዞ ጭምር ልክ እንደ ስቲል የብራይተን ግብ ጠባቂ ሆኖ በሮቤርቶ ዲዘርቢ እንደዛ እንዲያደርግ ይደረግ ነበር። እዚሁ ፕሮግራም ላይ ያኔ ፉትቦል ካፌ እንደጀመርን አካባቢ በአጭር ሴግመንት አንስተ ነው ነበር። ለየት ያለ ነው ዲሌ የማድረግ ቴክኒካቸው። ወይ ዳንበርን ያደርገዋል፣ ማን ነው ዳንበርን አርኩኝ፣ ሉዊስ ደንክ ወይም ግብ ጠባቂ ያኔ ስቲልን ነበር የሚጠቀሙት። ሳንቼዝ፣ ሮበርት ሳንቼዝ ተጠባባቂ ሆኖ ነበር። ከአሰልጣኙ ጋር ተጣልቶ ቤት ማድረግ ይባላል። የተጋጣሚ ቡድን ፕሬስ እንዲያደርግሽ ኢንቫይት ማድረግ ማለት ነው። ኢንቫይት ይደረጋል ማለት ነው። የፕሬሲንግ ቴምፕቴሽን ያለው ማለት ከኋላ የሆነ የፓሲንግ ሌን ላንቺ ይከፍታል ማለት ነው። ያንን ለማድረግ ስትይ በጣም የምተማመኝበት ግብ ጠባቂ ወይም የመሀል ተከላካይ ከሆነ ኳስ አንድ ላይ ማድረግ ችሎታ የላቀ ከሆነ ይደረጋል። ኬፓ ያንን ለማድረግ ሲሞክር ነበር። የሲቲ ተጫዋቾች ያውቁታል ያንን። ስለዚህ በጭራሽ ወደ ሳጥኑ አይገቡ። ያቺን መስመር ብቻ ነው መዝጋት የፈለጉት። ስለዚህ ምን ያስፈልግ ነበር? ኦኬ እኔ ሁለቱ ፉልባኮችም መውጫ መንገድ ነበሩ ነው የምለው። ምክንያቱም የሲቲ የአራት ተጫዋቾች የፕሬሲንግ ወይም ያንን ሴንትራል ሌን ብሎክ የማድረግ አካሄድ ጠባብ ነበር እና በዛ ጊዜ ፉልባኮቹ ነጻ ነበሩ። ራያ ቢሆን ያገኛቸዋል ብዬ አስባለሁ። የ30 ሜትር ፓሶች በጣም ፒን ፖይንት ፓሶች መጫወት ይችላል። ሜቢ ኬፓ ያ ችሎታ የለውም ይሆናል። አንዳንድ ቦታ ታያለሽ ዋይት ሜዳውን ዘርግቶት ስትረች አድርጎት አጠገቡ ሰው የለም። ፉልባኩ ሳካ ላይ ነው ያለው። ሁለቱ የመሀል አማካዮች በጣም ሴንትራል ናቸው። የአርሰናል ሁለቱ 6 ቁጥሮች ላይ ነው አይናቸው። የሲቲ ክንፍ ተጫዋች ቅድም እንዳልኩት ናሮ ነው። ስለዚህ ወደ ሴንትራል ቦታ ይገባል። መውጫ ነበር እዛ ጋር በሚዲየም ቦል መውጣት ይቻላል፣ በዲያጎናል ኳስ መውጣት ይቻል ነበር። ያንን ለማድረግ የሚሆን ቴክኒካል ኤፊሽንሲ የለውም በረኛው ግብ ጠባቂው። ስለዚህ አምስተኛ አማራጭ ያስፈልጋል ማለት ነው። በሁለቱ ፉልባኮች በኩል ለመውጣት የሚያስችል ችሎታ ከሌለው ግብ ጠባቂው ያ ሴንትራል ፕሮግሬሽን ከተዘጋ አምስተኛው ምርጫ የሚሆነው ከሳካ ወይ ከሀቨት ወይ አንደኛው ትልቅ ፐርሶናሊቲ ያለው ትልቅ ኤክስፒሪየንስ ያለው ከቡድኑ መሪዎች መካከል ተደርገው የሚቆጠሩ ተጫዋቾች መምጣት ማለት ነው ወደ ኳሱ። አንዱም ይህንን ሊያረግ ሲሞክር አላየሁ። ግን እኔ ምን ይታየኛል መሰለሽ አርሰናል ሲቸገር ሲሰራ ይሰራል፣ ብዙ ጊዜ ይሰራል። ብዙ ጊዜ ስለሚሰራ ነው የኳድሩፑል ተስፋ የነበረው እስካሁን ድረስ።
አሁን ደግሞ የትሬብል ተስፋ አለው። ቢያንስ የፕሪሚየር ሊጉ መሪ ነው። ቻምፒየንስ ሊግ ላይ ብዙ ከሚገመቱት ቡድኖች መካከል አንደኛው ነው። ኤፍኤ ካፑም ላይ አሉበት። ግን ይሄኛው የአርሰናል ቡድን ማይክሮ ኮች የሚደረግ ማይክሮ ማኔጅ የሚደረግ ነው። አርቴታ ሁሉንም ሊቆጣጠራቸው የሚችላቸውን ነገሮች በሙሉ ሊቆጣጠር የሚሞክር አይነት አሰልጣኝ ነው እና ካስቀመጠው ስፔሲፊክ ታክቲካዊ ትእዛዝ ውጭ አንድ ተጫዋች ውልፍት የሚል ከሆነ ውጤት አለው፣ ሪፐርከርሽን አለው። የመከላከል ዲስፕሊን ችግር ካሳየ አንድ ተጫዋች ቅጣቱ አይሰለፍም ነው። የቦታ አያያዝ ችግር ካለበት በጣም ስትሪክት ነው ሚኬል አርቴታ። ይሄ ደግሞ ምን ያሳጣል? ተጫዋቾች ኢኒሽቲቭ እንዳይወስዱ ይከለክላቸዋል። እስቲ እኔ ራሴ ኃላፊነት ልወስድ። አሁን በቀደም አንድ ነገር እያየው ነበር። ሪያል ማድሪድ ከአትሌቲኮ ማድሪድ ጋር ከተጫወተ በኋላ አልቫሮ አርቤሎ አንድ ነገር ሲናገር ሰማሁት ስለ ብራሂም ዲያዝ። እኔ ከዚህ በኋላ መሳሳት እየፈራህ መጫወት እንድታቆም አልፈልግም አለው። ምን ማለት ነው? ሪስክ መውሰድ እንዳትፈራ፣ ከስህተት ነጻ ለመሆን እንዳትሞክር። ሪስክ የምትወስድ ከሆነ ኦብቪየስሊ ትሳሳታለህ እና አያም ኦኬ ብትሳሳት፣ ግን ለመሳሳት ሞክር፣ ሪስክ ውሰድ ብሎ ነግሮታል። እና ሰሞኑን ብራሂም ዲያዝ በጣም ጥሩ እየተጫወተ ነው። እንዲሁም አንዱ ትልቁ ጥያቄ እና ኤምባፔና ቤሊንገም ሲመጡ የሪያል ማድሪድ ስትራክቸር ምን ሊሆን ነው የሚል ጥያቄ እንዲነሳ ያደረገው ብራሂም ዲያዝ ሰሞኑን በጣም ጥሩ እየተጫወተ ስለሆነ። ለምን ጥሩ ይጫወታል? የበቀደሙ ጎል የመጀመሪያው ጎል መሰለኝ ሲቆጠር እንዳየ ነው ለድሪብል ይደፍራል። ግን በጣም የሲስተም ቡድን ስትሆኝና አሰልጣኙ በተቆጠረ ኢንስትራክሽን የሚታወቅ ማይክሮ ማኔጅ በማድረግ የሚታወቅ ሲሆን አንዳንድ ጊዜ ያ ሲስተም ኮላፕስ ካደረገ ተጫዋቾች ኢኒሼቲቭ መውሰድ አለባቸው። ግን ተጫዋቾች በተቆጥሮ በተሰጠ ትእዛዝ ስር መጫወት የለመዱ ከሆኑ ግን የአሰልጣኙን ኢንስትራክሽን ካላገኙ በስተቀር በሰልፍ ኢኒሼቲቭ ወጥቶ አይነን አያደርጉም። ሳካ ፌመስሊ ሲስተም ተጫዋች ነው። አርቴታ የሱን ያህል ብዙ የተጠቀመበት ተጫዋች የለም፣ የሱን ያህል ኮች ያደረገው ተጫዋች የለም ማለት ነው። እና ሰርቷል ብዙ ጊዜ። ግን አልሰራ ሲል ተጫዋቾች የሚቀጥለውን ትእዛዝ መጠበቅ ይጀምራሉ። አይ እኔ መፍትሄ ልስጥ አይሉም። እና አርቴታ መፍትሄ እየሰጠ አልነበረም። ብዙ ችግሮች የነበሩበት ፐርፎርማንስ ነው ማለት ነው። እንደ ፐርፎርማንስ አንዳንዴ ቅድም ብዙ ክሬዲት አለው አርቴታ በዚህም ሲዝን በሌላ ባለፉትም ሲዝኖች ምናምን ብዙ ክሬዲት አለው። ስለዚህ ኢሚነንት የሆነ ቢያንስ ከላይ ባሉት የእሱን እጣ ፈንታ በሚወስኑት ሰዎች ላይ በጣም ብዙ ክሬዲት ያለው ይመስለኛል። አርሰናልን እንደገና ፎርስ አድርጓል ምናምን። ከሽንፈት በኋላ ግን ማብራሪያ ያላቸው ሽንፈቶች ሁሉ እና ይህም ጨዋታ ልክ እንደዚህ አይነት ማብራሪያዎች አሉት። ግን ታክቲካሊ ኢኔፕት መሆኑ ግን ልክ እንደዛ አይነት ታክቲካዊ ድክመት ቡድኑ ላይ መታየቱ ግን በተጫዋቾቹም በኩል ይሁን በአሰልጣኙም በኩል ብዙ ያልጠበቅኩት ነው። በጣም ኮምፒተንት አሰልጣኝ በመሆኑ ምክንያት ከዛ ተቀይሮ የገቡ ተጫዋቾች እንዴት በመጠኑ ጨዋታውን እንዳሻሻሉ ታየን። ማዱዌኬ ሁሌም ኳስ ይበላሽበታል፣ ማይቀር ነው። ሪስክ ስለሚወስድ ነው ኳስ የሚበላሽበት፣ ደፍሮ 1v1 ስለሚሞክር ነው ኳስ የሚበላሽበት እና ተሰርቶ ያለቀ ተጫዋች ባለመሆኑ ምክንያት ነው። የሳካ አይነት ለምሳሌ ክራፍት የለውም፣ ኳስ የማይበላሽበት አይነት ኤፊሽንት የሆነ ተጫዋች አይደለም። በተለይ ኤፊሽንት የሆነ ስል ባለፉት ዓመታት የነበረውን ሳካን ማለት ነው። ይሄኛው ግን ሲንፈርም እንዳየ ነው የሀይ ቮሊዩም ተጫዋች ነው። ብዙ ድሪብል ይሞክራል፣ ሁሉም ድሪብል ላይሳካ ይችላል። ብዙ አንድ ለአንድ ይሞክራል፣ ሁሉም ላይሳካ ይችላል። ግን የሆኑ ነገሮች እንዲፈጠር የሲቲ የመስመር ተከላካይ ወደ ራሱ የሜዳ ክፍል ፒንድ እንዲሆን ማድረግ የሚችል ነው። ካላፊዮሪም ተመሳሳይ ነው። እንዲያውም ከአርሰናል ተጫዋቾች ጎል ለማስቆጠር ተቃርቦ የነበረው ተጫዋች እሱ ነው። ማርቲኔሊን አዘግይቶታል። ሲጀመር በእኔ ከጨዋታው ባህሪ አንጻር በእኔ ግምት ጨዋታው መጀመር የነበረበት እሱ ነው። ሲቲ ላይ ታስታውሻለሽ? ያንን የሲቲን ሀይ ላይን አልፎ እኮ ነው አቻ የተለያዩበትን ጎል በዚህ ሲዝን ያስቆጠረው። አምናም ነው ካቻምናም ተመሳሳይ ካቻምና መሰለኝ 2023-24 1-0 ሲያሸንፉ እሱ ነበር ጎሉን ያስቆጠረው። ሰፊ ስፔስ ባለበት ጨዋታ በጣም ጥሩ ተጫዋች ነው። ከዚህ በኋላ እንዴት ሪስፖንድ ያደርጋሉ? አሁን ኢንተርናሽናል ብሬክ ላይ ነው ያለ ነው። አንዳንድ ሰዎች መጥፎ ነው የሚሉ አሉ። ሽንፈቱን እያሰቡ ይቆያሉ ተጫዋቾቹ እና የሚሻለው ቶሎ መጫወት ነበር የሚሉ ሰዎች አሉ። ሌላው ቲዮሪ ሲቲም ሞመንተም ሉዝ ያደርጋል፣ ምክንያቱም ዲስትራክሽን አለው። ለብሔራዊ ቡድን ትጫወቻለሽ። አንዳንዶች በጣም ወሳኝ ጨዋታዎች ናቸው፣ የዓለም ዋንጫ የማጣሪያ ጨዋታዎች ናቸው። አሁን በማርች የሚደረጉት የኢንተርናሽናል ጨዋታዎች። ከዛ በኋላ ጥሩ ነገሩ ኤፍ ኤ ካፕ መሰለኝ ከሳውዛምፕተን ጋር የሚጫወቱት፣ ከዛ ከቦርንመዝ ጋር ነው የሚጫወቱት። ልክ በዚህ ሲዝን ከሽንፈት በኋላ ሪስፖንድ ባደረጉበት መንገድ ሪስፖንድ የማድረግ ኃላፊነት አለባቸው። የአርሰናል ኢንቪንስብል ቡድን ከትሬብል ወደ አንዷን ዋንጫ ወደ ማጣት አጣብቂኝ ውስጥ ገብቶ የነበረው በ3 ቀን ልዩነት ነው። 3 ቀን ቅዳሜ ከማንቸስተር ዩናይትድ ጋር፣ ማክሰኞ ከቼልሲ ጋር፣
አርብ ከሊቨርፑል ጋር ይጫወት ነበር በእነዛ 3 ቀናት እና ሁለቱ ውድድሮች ላይ ሴሚ ፋይናሊስት ነበር በሊግ ካፕ እና በኤፍኤ ካፕ። በቻምፒየንስ ሊግ ኳርተር ፋይናሊስት ነበር፣ በፕሪሚየር ሊጉ መሪ ነበር። ግን በጣም ጠባብ ስኳድ ነበረው። ከዛ በፊት በቪላ ፓርክ ነበር ከማንቸስተር ዩናይትድ ጋር የተጫወቱት። አሳርፈዋል አንዳንድ ተጫዋቾችን፣ አርሰን ቬንገር ና ቲየሪ ኦንሪ አይነት ተጫዋቾችን አላስጀመሩም። አይ ቲንክ ቤርካምፕም የጀመረ አይመስለኝም። አንዳንድ ተጫዋቾች አልጀመሩም ጨዋታውን እና ፖል ስኮልስ ጎል አስቆጠራ፣ ዩናይትድ አሸነፋቸው። ግን በኋላ የሚቆጫቸው ነገር እዛ ጌም ላይ በጣም ሮቴት ማድረግ ነበር፣ ልጆች መጠቀም ነበረብኝ የሚል አስተያየት ነበራቸው። ምክንያቱም ትሬብል እንችላለን ብዬ ስላመንኩ ነው። አንድ ጌም ነው ማንቸስተር ዩናይትድ 3ኛ ሆኖ ነው የጨረሰው በዛ ሲዝን። ምን ሀፈርትድ የሆነ ኦምሪን ማሳረፍ አንድ ነገር ነው። 30 የፕሪሚየር ሊግ ጎል ያስቆጠረበት ሲዝን ነው ያ ሲዝን። በኋላ ቀይሮ ያስገቡት ነው። ግን እሳቸው የሚሉት ሙሉ ለሙሉ ማሳረፍ ነበር። በ16 ተጫዋች ሲዝኑ በሙሉ በ4 ውድድር መሄድ ከባድ ነበር። ሊግ ካፕን በሁለታዊ ቡድናቸው ነው የተጫወቱት። ስለዚህ በሚድልስቦሮ ተሸነፉ። ትንንሽ ልጆች ያየንበት ጨዋታ ነበር። የኤፍኤ ካፑንም እንደዛ መድገም ነበረብኝ፣ ለቻምፒየንስ ሊግ ፕራዮሪቲ መስጠት ነበረብኝ ይላሉ። አይ ቲንክ ቻምፒየንስ ሊግ ያሸንፉ ነበር በዛ ሲዝን። የአውሮፓ ቤስቱ ቡድን ነበር። የቼልሲ ጨዋታ ላይ የዛለ የጨረሰ ቡድን የተጠቀሙት። ኦፍኮርስ ሌማን ትልቅ ስህተት ሰርቷል ምናምን፣ ግን ተሸነፉ ያንን ጨዋታ። ከዛ ከሊቨርፑል ጋር ግን ሪስፖንድ ማድረግ ነው ያ ሁሉ ጥያቄ የተነሳበት። ከትሬብል 0 ሊሆን የነበረ ቡድን ያንን የአንፊልድ የሃይብሪ ነው ያኔ ቲየሪ ኦንሪ ሃትሪክ የሰራበት ጨዋታ ማለት ነው። የአርብ ጨዋታ ነበር። ሃትሪክ ሰራ እና ሪስፖንድ አደረገው። ኦፍኮርስ ኢንቪንስብል ሆኑ እና ከታሪካዊ የእንግሊዝ ቡድኖች አንዱ ተደርጎ የሚጠቀስ ነው። አይ ቲንክ ትልልቅ ቡድኖች የሚሰሩት ከዛ ነው። ከሽንፈት እንዴት ሪከቨር ታደርጊያለሽ? ሽንፈት የሆነ ፖይንት ላይ ይኖራል። ከዛ እንዴት ሪከቨር ታደርጊያለሽ የሚለው ግን በሚቀጥሉት ጨዋታዎች ላይ የሚመሰረት ነው። ግን እንዳልኩት እንደ ፐርፎርማንስ ግን ጥያቄ የሚያስነሳ በመሆኑ ምክንያትና በሽንፈቱ ኔቸር የአሸናፊ ቡድን በተለይ በሁለተኛው አጋማሽ በእነዚ 25 ደቂቃዎች አካባቢ የወሰደው ብልጫ ግን እንደው እንደ አቨሬጅ የፕሪሚየር ሊግ ቡድን እንዲመስል 3 ፓስ በስርዓቱ መቀባበል የማይችል ቡድን ለ20 ምናምን ደቂቃ አንድ ሙከራ ማያደርግ በተጋጣሚ የሜዳ ክፍል በመጀመሪያው የሁለተኛው አጋማሽ የመጀመሪያዎቹ ደቂቃዎች ላይ ትላንት አንድ በጣም ኢንትረስቲንግ ስታት አይቼ ስለነበር እሱን እያነሳው ነበር አይደለም ታስታውሽ እንደሆነ ትላንትና በመጀመሪያዎቹ 20 ደቂቃዎች በሶስተኛው የሜዳ ክፍል 3 ብቻ፣ በሁለተኛው የተጋጣሚ ቡድን የሜዳ አጋማሽ 5 ፓስ ብቻ ነው ያደረገው። 44 ፓስ ብቻ ነው በ20 ደቂቃ ውስጥ ያደረገው። ፖሴሽኑ በጣም አነስተኛ ነበር፣ 25% ነበር። ይሄ ማለት በቀደምበኛ ላለመውረድ የሚጫወት ቡድን ቁጥር ነው። የሽንፈት ባህሪ ስንል ልክ በዚሁ ልክ ሰብጁድ መደረግ ማለት ነው። ሌሎቹ ጨዋታዎች እንደዚህ አይነት ብልጫ የተወሰደባቸው ሽንፈቶች አልነበሩ፣ ሌሎቹን ጨዋታዎች ማለት ነው። አሁን እያልኩ ያሉት ያችን ስፔሲፊክ ኢንተርቫል ጨዋታው ብዙ ምዕራፎች ነበሩት። የመጀመሪያ አጋማሽ አርሰናል ጥሩ የጀመረበት፣ ጎል ለማስቆጠር ተቃርቦ የነበረበት፣ በክፍት ጨዋታን በቆሙ ኳሶችም አንዳንድ እድሎች የፈጠረበት፣ ከዛ የሀቨርትዝ ሙከራ በስተቀር በጣም ጥርት ያሉ የጎል እድሎች ብዙ ባይፈጥርም ግን ጠንካራ ስትሮንግ ሆልድ የነበረው ሲቲን ፒን ያደረገ ራሱ ፔፕ እንዳለው ለመተንፈስ እንድንቸገር ያደረገን ብሎ ነበር። ከዛ ሲቲ ጨዋታውን አዳፕት ማድረግ ጀመረ፣ መመለስ ጀመረ። እንደዚህ ሁለቱ አጋማሽ ሲጀምር ሌላ፣ ከለውጦቹ በኋላ ሲቲ ሞር የበለጠ ፕራግማቲክ የሆነ ዲፌንሲቭ የካውንተር አታክ ሼፕ ያዘ። ያቺ ጨዋታው ያለቀችባት ጊዜ ነች ወሳኙ የጨዋታው ሞመንት እና እዛ ሞመንት ላይ ሪስፖንድ ማድረግ አለመቻል በተጫዋቾቹም በኩል በአሰልጣኙ በኩል ጥያቄ የሚያስነሳ፣ ምክንያቱም በሙከራ 10 ለ10 በኦን ታርጌት ሲቲ 2 አርሰናል 4 አርሰናል 2 ጊዜ ብረት መልሶበታል። እንደዚህ ኦኬ፣ በጣም ድራማቲክ የሆነ ልዩነት በጠቅላላው በ90 ደቂቃ አለ የነበረው በዛች 25 ደቂቃ ውስጥ ነው። ያቺ 25 ደቂቃ ግን በጣም አንኮመን የሆነ የፕሪሚየር ሊግ አንደኛ ቡድን የማይመስል አይነት ብልጫን የተወሰደበት። ኮንትሮል ያስፈልጋል ይሄ ጨዋታ ላይ ሲባል ፔፕም የኮንትሮል አሰልጣኝ ነው፣ አርቴታም የኮንትሮል አሰልጣኝ ነው። ሁለቱም ኮምፕሮማይዝ ማድረግ አይፈልጉም። ኮንትሮል በጣም ቁልፍ ነው በተባለበት ጨዋታ ሲቲ 62% ፖሴሽን ነበረው። የአርሰናል አናስተኛው የሲዝን ፖሴሽን የተመዘገበው የበለጠ ኮንትሮል ኳስ መያዝ በዲማንድ በሚደረግበት ጨዋታ ነው እና የሽንፈቱ ኔቸር ስል እሱ ነው። ትልልቅ ተጫዋቾች ለምሳሌ የእሱ ትልቅ ስህተት ነው ልል አልችልም፣ ግን ለምሳሌ ሳካ የራሱ ሰው ነበር። ኒኮ ራይሊ የግራ ፉልባክ ነው፣ እሱ የቀኝ የክንፍ ተጫዋች ነው። 2 ጎል ሲቆጠር እንደ የመጀመሪያውን የግብ ጠባቂው ስህተት ነው፣ አንቲሲፔት ማድረግ አይቻልም።
ግን አንዳንዶቹ ቦታዎች ላይ ሁለተኛው ጎል ሲቆጠር ሳሊባ የቀኝ መስመር ተከላካይ ነበር፣ ጋብሪኤል የግራ መስመር ፉልባክ ነበር። በተቃራኒው ኢንካፔ መሀል ላይ መጥቷል። በጣም ዲስኦሪየንትድ የሆነ ፖዚሽኒንግ ነበረው፣ ችግር ነበረበት በጣም። ከእንደዚህ አይነት የሽንፈት ባህሪ በኋላ የምታሳየው ሪያክሽን በጣም ወሳኝ ነው። ምክንያቱም ጥያቄ በጣም ትልቅ ጥያቄ የሚያስነሳ ፐርፎርማንስ ይመስለኛል። ብዙ ድክመት ትላንትናም ከጨዋታው በኋላ በእርግጥ ሲቲ ላይ የሲቲ ጥንካሬዎች ላይ ነው የበለጠ ትኩረት ያደረግነው። ግን ከ46ኛው እስከ 71ኛው ደቂቃ ድረስ ዜሮ ፕሮግረሲቭ ፓስ፣ ምንም ፕሮግረሲቭ ፓስ አላደረገም ማለት ጥሩ አይደለም። በዛ ላይ የአርሰናል ዋና ዋና ተጫዋቾች በቂ ጎል እኔ ብዙ ተጫዋቾች ጎል ማያስቆጥሩ ከሆነ ተጫዋቾቹን ብሌም ማድረግ ቀላል ነው። በቃ ትሮሳር ጎል እያላስቆጠረ አይደለም፣ ሳካ ጎል እያስቆጠረ አይደለም፣ ዮኬሬስ ጎል እያስቆጠረ፣ ሃቨርትዝ ጎል እያስቆጠረ ያልን ተጫዋቾቹ ላይ ነገሩን ማላከክ ቀላል ነው። ሁሉም ከሆኑ ግን ተጫዋቾቹ የሚያሰለጥነው ሰው መጠየቅ አለበት። ሶሉሽን ያስፈልገዋል። ትሮሳር ጎል አላስቆጠረም 2026 ላይ፣ ሳካ 2 ጎል ነው ያስቆጠረው። አንደኛው ወልቭስ ላይ ተቆጠረ ነው፣ አንደኛው ከብራይተን ጋር የነበረው ጨዋታ ላይ ትልቅ ዲፍሌክሽን ነበረው። ዮኬሬስ ሞመንቶች ነበሩት፣ ግን ለምሳሌ ከአስቶን ቪላ፣ ከሊቨርፑል፣ ከማንቸስተር ሲቲ፣ ከማንቸስተር ዩናይትድ ጋር በተደረጉ ጨዋታዎች በድምር 9 ሰዓት ተጫውቷል እና ጎል አላስቆጠረም። በእነዚህ ጨዋታዎች ብቻ ሳይሆን 4 ሙከራ ነው ያደረገው። 3 ሙከራዎች ከአስቶን ቪላ ጋር በነበረው ጨዋታ የነበሩ ናቸው። ሌሎቹ ጨዋታዎች ላይ ኢንአክቲቭ ከሆነ እና እሺ 24% ኳስ ይዘሽ ምን ያርግ ዮኬሬስ? 24% ይዘሽ በተጋጣሚ የሜዳ ክፍል ላይ 3 ፓስ ተጫወተሽ ምንድን ነው ያደረገው ልጁ? ያ በዛ 25 ደቂቃ አጥቂ አይደለም። ሃላንድ ቢሆን ምንድን ነው ያደረገው? ሮናልዶ ናዛሪዮን ካልሆንሽ ወይ ጆርጂያን ካልሆንሽ በስተቀር ማለት 3-4 ተጫዋች አልፈሽ ምናምን የሆነ ማጂክ መስራት ማለት ከሆነ ወይ ሊዮኔል ሜሲ ወይ ማራዶናን ካልሆንሽ ምንድን ነው የምታደርጊው? ድክመት የለበትም ሳይሆን ስትራክቸራል ችግር ግን አለበት አርሰናል። በእንደዚህ አይነት ማጥቃቱን የተጫዋቾቹን ስታቲስቲክስ ምናምን ስናነሳ እንትኖች አሉ፣ ሌሎች ማብራሪያዎች መኖር ያለባቸው ይመስል ቴክኒካል ሊሚቴሽን አለ። አንደር ፕሬሸር ኳስ መቀበል የሚችል ብዙ ተጫዋች የለውም። ለዚህ ነው ብዙ ጊዜ ሶሻል ሚዲያ ላይ ያለው ቴክኒካል ፍሎሩ ከፍ ማለት አለበት ምናምን ይባላል። እኔም ትላንትና እነ ዚንቼንኮን ራሱ ኦዴጋርድን፣ ዣካን፣ ጆርጂኖን ስጠቅስ የነበረው እነዚህ ሀይሊ ቴክኒካል ተጫዋቾች ናቸው እና እነሱ አልተተኩ። ሁለተኛ አንድ የመጨረሻ ነጥብ ስታይሉ በጣም ፍላክቹዌት ያደርጋል። ይሄ ሲኖር ሌላ ነው፣ ኦዴጋርድ ሲኖር ሌላ ነው። አንድ ቦታ ላይ የሚጫወቱ ዳያሜትሪክሊ የሚለያዩ ተጫዋቾች ናቸው። ለምሳሌ እኔ በቃ ካላፊዮሪ ከሌለ በጣም ጥሩ ሲዝን ያሳለፈን ቢሆን ኢንካፒዬ በተለይ በቅርብ ጊዜ ስታይሊስቲክ ሲሚላሪቲ ያለው ተጫዋች የበለጠ ለካላፊዮሪ ማይልስ ሉዊስ ስኬሊ ነው። እንዲያውም ላይን ብሬክ ማድረግ ይችላል። እንደማያሰልፈው አውቃለሁ ምናምን፣ ግን የትኞቹ ጨዋታዎች ላይ ተጫዋታ ነው? ከኢንተር ጋር ጀምሯል፣ ከባየር ሚኒክ ጋር ጀምሯል፣ ከአትሌቲኮ ማድሪድ ጋር ጀምሯል። እነዚህን ጨዋታዎች ሲቲን 5-1 ሲያሸንፉ በጣም ጥሩ ነበር አምና። ለምሳሌ ይሆናል እነዚህ አይነት ጨዋታዎች ላይ እና እንደማያስጀምረው አውቃለሁ። ከካላፊዮሪ ከኢንካፒ አንዱ እንደሚጀምር ነበር፣ ግን ለሆነ ጨዋታ የሆኑ ተጫዋቾች አሉ። ውድ ጊዜውን ለመቆጠብና ሕይወቱን ለማቅለል የብርሃን ባንክ የሞባይል መተግበሪያ ዘምኖ ቀርበዋል። ያማረ ገጽታ ከመላበሱም ባሻገር ለአጠቃቀም ቀላል፣ ግልጽና ምቹ በሆነ መንገድ ተሻሽሎ እነሆ ለደንበኞች ዝግጁ ሆነ። የትኛውንም ግብይት ለማከናወን ከባንክ ወደ ባንክ ገንዘብ ለማዘዋወር የነዳጅ ክፍያን ጨምሮ የተለያዩ የአገልግሎት ክፍያዎችን ለመፈጸም አሁኑኑ የብርሃን ባንክ ሞባይል ባንኪንግ አገልግሎት ተጠቃሚ ይሁኑ። ወደ ፕሌይ ስቶር ወይም ወደ አፕ ስቶር በመሄድ የብርሃን ሞባይል ባንኪንግ መተግበሪያውን ያዘምኑ። በብርሃን ባንክ ገንዘብ ብቻ ሳይሆን ጊዜም ይቆጠባል። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።